ዲያስፖራ ብሎክ ተለቀቀ። ሰላም ዲኤምሲ ሪል ስቴቶች ነን። በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78,000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ። ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር፣ ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ። ለበለጠ መረጃ ከታች ባለው ስልክ በዋትስአፕ ወይም በቴሌግራም ያገኙናል። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ መጋቢት 15 2017 ዓ.ም ኢትዮጵያን የሚመጥን መካናይዝ እናደርገዋለን። ኢትዮጵያን የሚመጥን ምድር ኃይል እንገነባለን። ኢትዮጵያን የሚመጥን አየር ኃይል፣ ባህር ኃይል እንገነባለን። ሌሎችም የቴክኖሎጂ አቅሞች መገንባት አለባቸው። ኢትዮጵያ ከተወረረች በኋላ የምትሯሯጥ ሳትሆን ዲተር የምታደርግ ምናልባት ከኤርትራ ጋር ያለውም ነገር በንግግር በውይይት እልባት ካገኘ ብዙ ፖለቲካ ቡድኖች ብዙ በሰው በምንድነው በደም ግፊት ምናምን ጸጥ ሲል ይታየኛል። አሁን በቃ መጨረሻ ተስፋቸው ከኤርትራ ጋር ጦርነት ተጀምሮ የኢትዮጵያ መንግስት በየቦታው ሲወጠር የሆነ ነገር ብለው ተስፋ የሚያደርጉ ናቸውና ያ ነገር ደግሞ በንግግር ካለቀ በጣም 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 ከባድ። አንድን ነገር መቼ፣ እንዴት፣ ምን ሲሟላ የሚለውን ግራ ቀኝ እንግዲህ በደንብ ሂሳብ ሰርተው የሚገቡ ሰዎች ሂሳብ ሰርተው ሲገቡ ውጤቱን በደንብ ታይቷልና ሂሳብ እየሰሩ ነው ብዬ አምናለሁ። ከደነዘዙ ሰዎች ጋር ቼዝ እንዴት መጫወት እንደሚቻል በደንብ ያሳያቸዋል ብዬ እገምታለሁ። ከዚህ ቀደም ስላየም ማለት ነው። ጨፍኖ ከሚጓዝና አስልቶ በሚሄዱ መካከል ያለውን ልዩነት ውጤቱ ላይ በለጠ ስንደርስ የምናየው ነገር ይመስለኛል። ይሄ ምናምን ገደልኩ ምናምን ሁልጊዜ የሚያስቀኝ ነገር ነው። የሆነ ሰፈር ውስጥ መንደር ውስጥ እየተዋጋ ጀነራል ገደልኩ ይላል። ጀነራል መንደር ውስጥ ምን ያደርጋል? ወይ በከባድ መሳሪያ መትቼ ካልክ ትክክል ነው። ወይ በደፈጣ የሆነ ቦታ ላይ ጉዞ ሲደረግ ሲባል ካለ ትክክል ነው። ሰፈር ውስጥ እየተኮስክ ጀነራል ገደልኩ የሚል ነዳጅን በሚመለከት የተከበረው ምክር ቤት መጠነኛ ግንዛቤ እንዲይዝ በዓለም ገበያ ቤንዚን ኢትዮጵያ በሊትር 129 ብር ትከፍላለች። 129 ብር። ኢትዮጵያ ውስጥ ግን 101 ብር እንሸጣለን። 28 ብር በሊትር ድጎማ አለ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የኤርትራ ወታደራዊና የደህንነት መኮንኖች በትግራይ በአዲግራትና በመቀሌ ከተሞች ሰሞኑን መታየታቸውን ዘኢኮኖሚስት ዘገበ። ዓለም አቀፉ ታዋቂ መጽሔት ዘኢኮኖሚስት ቀዳሚ ዕለት ባስነበበው በዚህ ዘገባው ሁኔታዎች የኢትዮጵያና የኤርትራ ግጭትን ሊጋብዙ እንደሚችሉ የገለጸ ሲሆን ኢትዮጵያ ታንክን ጨምሮ ከባድ መሳሪያዎችን ከአሰብ 7 ኪሎ ሜትር ርቀት ላይ ወደሚገኘው ቡሬ እያስጠጋች መሆኑንም አመልክተዋል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂም ኢትዮጵያ በወደቡ ላይ ጥቃት ልትሰነዝር ማቀዷን ለውጭ ሰዎች መናገራቸውና በየካቲት ወር ደግሞ ክተት ማወጃቸውን በዘገባው አስታውሰዋል። በትግራይ ያሉ ሁኔታዎች ኢትዮጵያና ኤርትራን ወደ ግጭት የሚያስገቡ ሆነው መገኘታቸውንም አመልክተዋል።
በትግራይ የተሞከረው የግልበጣ ሙከራ በአፍሪካ ቀንድ ውጥረትን እንዳሰፈነ በመዘርዘር የትግራይ ታጣቂዎች በኃይል እያደረጉት ያለውን እንቅስቃሴም አብራርቷል። በትግራይ ለሳምንታት አክቲቪስቶችን ጎዳና ላይ መደብደብ፣ የሰዎችን ቤት በኃይል ጭምር ሰብሮ በመግባት ጥቃት መሰንዘር ሲፈጸም ቆይቶ እንደ አውሮፓውያን አቆጣጠር መጋቢት 11 2005 ዓ.ም ጥቁር ጭንብል ያጠለቁ የትግራይ ኃይሎች ወይም የቲዲኤፍ አባላት በአዲግራት ከተማ የመንግስትን ህንፃ በመውረር የአዲግራት ከተማ ከንቲባን ማሰራቸውን ዘግቧል። ታጣቂዎቹ ድርጊታቸውን እየቀጠሉ መቀሌ ሲደርሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ወደ አዲስ አበባ ሲበሩ የእርሳቸው ደጋፊዎች መደበቃቸውንም አመልክቷል። ጭንብል አጥልቀው የግልበጣው ሙከራ የቀጠሉት ታጣቂዎች የትግራይ ኃይል ታጣቂዎች መሆናቸውን ገልጾ የግልበጣው መሪ ደግሞ የቀድሞ የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል መሆናቸውንም አስነብቧል። በእነርሱ በኩል እርምጃቸው በምክንያትነት የሚጠቅሱት አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ ጉዳይ አስፈጻሚ ስለሆኑ ስልጣኑን በመያዝ የፕሪቶሪያውን የሰላም ስምምነት ለማስፈጸም ያስፈልገናል በሚል እንደሆነም ተመልክቷል። ይህንን ይበሉ እንጂ ዶክተር ደብረጽዮን ገብረ ሚካኤል የትግራይን ሀብት መቆጣጠር የሚያስችለውን ስልጣን በማጣታቸው ለእርምጃው ተገፋፍተው ሊሆን እንደሚችልም አመልክቷል። የትግራይ ኃይሎች ወይም የቲዲኤፍ አባላት በአሁኑ ሰዓት በ10 ሺዎች የሚቆጠሩ መሳሪያ የታጠቁ ኃይሎች እንዳሉበት የሚገልጸው ዘ ኢኮኖሚስት ከኤርትራ ጋር ለመዋጋት የጠቅላይ ሚኒስትር አብይ መንግስት ይህንንም ኃይል ለመጠቀም መፈለጉንና የታጣቂዎቹ መሪዎች ፈቃደኛ አለመሆናቸውን አመልክቷል። ሆኖም በሌላም በኩል ከኤርትራ ጋር ተቀናጅቶ የጠቅላይ ሚኒስትር አብይ አህመድ መንግስት ለመጣል አንዳንዶቹ ለመጣመር እየሞከሩ መሆኑን ገልጸው በቀደሙት ቀናት የኤርትራ የወታደርና የደህንነት መኮንኖች መቀሌና አዲግራት ከተሞች እንደነበሩም የታመኑ ምንጮችን በመጥቀስ ቅዳሜ ዕለት አስነብቧል። በትግራይ የተፈጠረውን ቀውስ ተከትሎ የኢትዮጵያው ጠቅላይ ሚኒስትር ሰራዊት በመላክ አቶ ጌታቸውን በስፍራቸው እንዲቀጥሉ ማድረግ ከትግራይ ኃይሎች ብሎም ከኤርትራ ጋር ግጭት የሚጋብዝ በመሆኑ በዚህ ዙሪያ ሌላ አማራጭን ለመያዝ ከተለያዩ የትግራይ ቡድኖች ጋር መነጋገራቸውንም በዘገባው ተመልክቷል። ጠቅላይ ሚኒስትር አብይ አህመድ ትግራይ ውስጥ ግጭትን ለማስቀረት በሌላ አማራጭ ላይ ከተለያዩ የትግራይ ቡድኖች ጋር ቢነጋገሩም በሌላ በኩል ደግሞ ለከፍተኛና አደገኛ ሁኔታ እየተዘጋጁ ስለመሆናቸው ምልክቶች አሉ ሲል ዘ ኢኮኖሚስት ጽፏል። ታንክን ጨምሮ የተለያዩ ከባድ መሳሪያዎችና የመቆፈሪያ ማሽኖች ያሉበት ከፍተኛ ወታደራዊ ኃይል በአፋር በኩል ወደ ምስራቅ ትግራይ መጓዙን ከአሰብ ወደብ በ7 ኪሎ ሜትር ርቀት ላይ ወደሚገኘው ቡሬም የኢትዮጵያ ኃይል መጠጋቱን አስነብቧል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ኢትዮጵያ በአሰብ ወደብ ላይ ጥቃት ልሰነዝር እንደምትችል ለውጭ ሀገር ሰዎች መናገራቸውን በየካቲት ወር ደግሞ ክተት ማወጃቸውን ዘ ኢኮኖሚስት በዘገባው አስታውሷል። ዘ ኢኮኖሚስት ጽሑፉን ያሰራጨው ጠቅላይ ሚኒስትር አብይ አህመድ ለባህር በር ብለን ኤርትራ ላይ ወረራ አንፈጽምም ባሉ ማግስት ቢሆንም በዚህ ዘገባው የጠቅላይ ሚኒስትሩን የፓርላማ ውሎ አላካተተም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የኢትዮጵያ የሜካናይዝድ ኃይል ምረቃ ስነስርዓት በሳምንቱ መጨረሻ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት ተካሂዷል። ኢትዮጵያ ሜካናይዝድ ኃይል ምረቃ ስነስርዓት ላይ እንደተነገረው የትምህርት ቤቱ አዛዥም እንደገለጹት በኢትዮጵያ ታሪክ ውስጥ በዚህ መጠን ከፍተኛ ሜካናይዝድ ኃይል ተመርቆ አያውቅም በሚል አመልክተዋል። ከዚሁ ጋር በተያያዘም የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ የሀገር መከላከያ ሰራዊትን ለማዘመንም በቁጥሩን ለማሳደግ የሚደረገው ጥረት የሆነ ኢትዮጵያን የሚመጥን የመከላከያ ሰራዊት አስፈላጊ ሆኖ በመገኘቱ ነው። ችግሮች በመጡ ቁጥር ክተት እየታወጀ መቀጠል አይቻልም። ስለዚህ በአንድ በኩል ሰራዊቱ በተጠናከረ ቁጥርና አቅሙ በጎለበተ ቁጥር ማንም ለመተንኮስ ያለውን እድል እንደሚዘጋ፣ በሌላም በኩል ደግሞ ችግሮች ቢፈጠሩ
ባለ ኃይል ሰራዊቱን ማንቀሳቀስ እንደሚቻል በምድር ኃይል፣ በባህር ኃይልና በአየር ኃይል እንዲሁም በሳይበር ሰራዊቱ እየጠናከረ የሚገኝበት ምዕራፍ ላይ መገኘቱን አመልክተዋል። ከዚሁ ጋር በተያያዘ እንግዲህ ሰራዊቱን ለማጠናከር ሰራዊቱን ለማዘመን ከሚደረገው ጥረት ጋር ጎን ለጎን ደግሞ የውስጥ ባንዳዎች በሚል የጠቀሷቸው ኃይሎች ዞሮ ዞሮ ኢትዮጵያ ላይ ከውጭ ኃይል ጋር በመተባበር ችግር ለመፍጠር የሚያደርጓቸው ጥረቶች እንዳሉ አመልክተዋል። እነዚህ ኃይሎች የሚያደርጉትን እንቅስቃሴም ለመመከት የኢትዮጵያ መከላከያ ሰራዊት ትልቁ ኃላፊነት የእሱ እንደሆነም የገለጹበት ነው። እነዚህ ኃይሎች በአንድ በኩል የብሔር ነፃ አውጪ ነን ይላሉ፣ በሌላም በኩል ደግሞ የዙፋን አስጠባቂ፣ በሶስተኛ ደረጃም የድንበር ጉዳይ የሚያነሱ ናቸው በሚል ሶስቱንም ኃይሎች የገለጹበት ሁኔታ ነው ያለው። እናድምጣቸው። ሁለት ችግሮች እየተደጋገሙ በታሪክ ያጋጥሟታል። ኢትዮጵያ ወደ ሰሜን ዘምታ አታውቅም ለወረራ። ኢትዮጵያ ለወረራ ወደ ምዕራብ ዘምታ አታውቅም። ኢትዮጵያ ለወረራ ወደ ደቡብ፣ ወደ ምስራቅ ዘምታ አታውቅም። ሁል ጊዜ ሊወሯት ነው የሚመጡ። ሁል ጊዜ ሊወሯት የመጡትን አሳፍራ ውርደት አከናንባ ስትመልስ የኖረች አገር ነች። አንዱ ችግራችን ከጎረቤት ይሁን ከሩቅ እየመጣ ለወረራ እየመጣ እየወረረን አጀንዳ እየሰጠን እኛ አገራችን እንዳንለማ ትኩረታችን በመከላከል ላይ ብቻ ተጠምዶ እንዲቀመጥ የተደረግንበት ሁኔታ አንዱ ችግራችን ነው። ሁለተኛው ችግራችን የውስጣችን ነው። የብሔር ነፃ አውጪ ነኝ ይላል፣ ዙፋን አስመልሳለሁ ይላል፣ ወሰን ተገፋብኝ ይላል፣ አጀንዳ ይፈጥራል፣ እርስ በራሳችን እንድንባላ ያደርጋል፣ አገር ያዳክማል፣ የነዛ የወራሪዎቹ መሳሪያ ይሆናል፣ ተልእኮ ይቀበላል፣ ተልእኮውን መተዳደሪያ ያደርገዋል፣ ከዛ እናት ሀገሩን ያዳክማል። ይሄ የውጭ ኃይሎች ቢፈልጉትም ሊያደርጉት ያልቻሉትን እኛ ራሳችን በውስጣችን በምንፈጥረው ቀውስና መበላላት ምቹ ሁኔታ ስለተፈጠረ ኢትዮጵያ ከነበረችበት ከፍታ ግዛት በማስቆረስ ከባህር በማባረር ዝቅ እንድትል ያደረግነው እኛ ራሳችን ነን። ይሄን በምልበት ጊዜ ሰፊው ትልቁ የኢትዮጵያ ሕዝብ ማለት አይደለም። የሀገር መከላከያ ሰራዊቱን የማዘመን የማሳደጉ አስፈላጊነት ቀደም ሲል እንደገለጽኩት አስፈላጊነቱን በተመለከተም በዚሁ መድረክ ላይ ሲናገሩ ያው ችግሮች በመጡ ቁጥር ወደ ክተት ከምናመራ ኢትዮጵያን የሚያጠን ጠንካራ የሀገር መከላከያ ሰራዊት አስፈላጊ ስለሆነ በዛ ስሜት ይህን እያደረግን ነው በሚል በመድረኩ ላይም ተናግረዋል። ኢትዮጵያን የሚመጥን መካናይዝ እናደርገዋለን። ኢትዮጵያን የሚመጥን ምድር ኃይል እንገነባለን። ኢትዮጵያን የሚመጥን አየር ኃይል፣ ባህር ኃይል እንገነባለን። ሌሎችም የቴክኖሎጂ አቅሞች መገንባት አለባቸው። ኢትዮጵያ ከተወረረች በኋላ የምትሯሯጥ ሳትሆን ዲተር የምታደርግ ከመጣባት ደግሞ እንደ ልማዷ ከልማዷም በላይ አሳፋሪ ሽንፈት ማከናነብ፣ የአገር ሉዓላዊነት መጠበቅ፣ የተጀመረውን የአገር ብልጽግና እንዲቀጥል መታገል፣ መዋጋት የኢትዮጵያ የዘመኑ አርበኞች ሆነን መውጣት ይኖርብናል። በአንድ በኩል
ሰራዊቱን ሀገር አቀፍ ሰራዊት ለማድረግ ከሚደረገው ጥረት ባሻገር ሰራዊቱን ለማዘመን የሚደረጉ ስራዎች መቀጠላቸውን የሚያሳይ ነገር ነው። ምናልባትም የቲፒኤልኤፍ ዘመን አብቅቶ ወደ ብልጽግና ሽግግር ከተደረገ በኋላ እንደ አንድ ስኬት ወይ ደግሞ በጎ ነገር በግልጽ በአደባባይ ከሚታዩ ነገሮች አንዱ ሰራዊት ለማዘመን የሚደረገውን ጥረት የሚያግዘው ያው የተማሩ ወጣቶች ወደ ሰራዊት ውስጥ በከፍተኛ ደረጃ መቀላቀላቸው ነው። ስለዚህም ከሰራዊት ውስጥ በዩኒቨርሲቲ ደረጃ ዲግሪ የያዙ ልጆች ሁሉ መግባት የሚችሉበት እድል ተፈጥሯል። ያንን ለማድረግ ደግሞ መኮንነት ኮርስ ወይ ደግሞ የእጩ መኮንነት ኮርስ አስፈላጊ ስለነበር ያ የቲፒኤልኤፍ ዘመን ካበቃ በኋላ እንደገና የተጀመረ ነው። በቲፒኤልኤፍ ዘመን የእጩ መኮንነት ኮርስ ማለትም ከትምህርት ቤት የሚወጡ ልጆች በዛ ደረጃ ስልጠና እንዲወስዱ አይፈቀድም ነበር፣ ተከልክሎ ነበር። ያም የሆነው በአንድ ወቅት በተለይም ከ1990 በኋላ የኢትዮ ኤርትራ ጦርነት ከፈነዳ በኋላ እስከዛን ጊዜ ድረስ የመኮንነት ኮርስ ምንም ትርጉም የለውም የሚል ድምዳሜ ላይ ደርሰው ያለውን ነገር ይዞ ብቻ የመቀጠል ነገር ነበር። ያ ጦርነት ከመጣ በኋላ የቀድሞ ሰራዊት ኢትዮጵያ ሰራዊት አባላትን መመለስ ያን ነገር ካዩ በኋላ በጦርነቱ ማግስት ይሄ ነገር በእርግጥም አስፈላጊ ነው ብሎ በማመን ዲፌንስ ኢንጂነሪንግ ኮሌጅ ተቋቁሞ ነበር። እዛ ላይ የተማሩ ወጣቶች በተለያዩ ሙያ የዚህ ምንድነው በአየር ኃይልም በተለያዩ የተቋማት ውስጥም በመግባት ማገልገል የሚችሉበት ሁኔታ ተፈጥሮ ያ ነገር ደግሞ እነሱ በፈለጉትና ባቀዱት መንገድ ወይ ደግሞ የተማሩ ልጆች በስፋት በርክተው መግባታቸው ስላልጠማቸው በአንድ በኩል የተማሩት ልጆች በአብዛኛው ሀገር ለቀው የሚወጡበት ሁኔታ ተፈጠረ። በሌላም በኩል ደግሞ ተቋሙን ራሱ ከዛ በኋላ መቀጠል አስፈላጊ አይደለም በሚል ተቋሙን እስከ መዝጋትም ሄዱ። በዚህም የተነሳ የኢትዮጵያ ሀገር መከላከያ ሰራዊት በመኮንነት ደረጃ በእጩ መኮንነት ደረጃ ወጣቶችን አሰልጥኖ ወደ መከላከያ ሰራዊት ነው ማስገባት ያለው እድል ተዘግቶ ቆይቷል። ለውጡ ከመጣ በኋላ ይህ እድል በመከፈቱ ያው ቢያንስ በአደባባይ በምረቃ ላይ የምናየው ወደ ማሰልጠኛ ሲገቡ የመጀመሪያ ዲግሪ የያዙ ተማሪዎች በዛ ደረጃ ተመሩ። ያሁን ደግሞ በካዴት ኮርስ ብቻ ሳይሆን ተራ ውትድርና በዛም ጭምር የሚያልፉበት ሁኔታ ሁሉ ነው ያለውና ስለዚህ ሰራዊቱን ለማዘመን ለማሳደግ የሚደረገውን ጥረት የሚያግዙ በርካታ ስራዎች እየተሰሩ መሆናቸውን ያው መግለጻቸውን የተጨበጠና የሚዳሰስ መሆኑን በእነዚህ ምልክቶች ጭምር ማየት የሚቻልበት ሁኔታ ነው ያለው። ስለዚህ ሰራዊቱን ለማዘመን ለማሳደግ ኢትዮጵያን የሚመጥን ለማድረግ የሚሰሩ ስራዎች በጣም አስፈላጊ ናቸው። እንደተባለው የጦርነት ፍላጎት ሳይሆን ጦርነት የማይፈልግ ሰው ለጦርነት ይዘጋጃል የሚባለውን ነገር የሚያረጋግጥ ነው። ስለዚህ በተለያየ መንገድ የመጀመሪያዎቹን ጊዜያት እኮ እናስታውሳለን። ሀገር ውስጥ የነበረውን ቀውስ ያው ስርዓት አልበኝነት ከፖሊስ ከጸጥታ አቅም በላይ የሚሆንባቸው ሁኔታዎች አንዳንድ ይኖራሉ። እነዛን ነገሮች በባጭሩ ለመቆጣጠር አሁን ባለው ሁኔታ ደግሞ የኢትዮጵያ ፌዴራል ፖሊስና ሌሎች የጸጥታ ተቋማት ደግሞ ይሄ በየሰፈሩ በጣም የሚረበሸውን መስመር ለማስያዝ በዛ ደረጃ አቅም እንዳጎለበቱ ይታመናል። ስለዚህ በአጠቃላይ የሰራዊት መጠናከርና እያደገ መሄድ ሰላምን የሚፈልግ የተረጋጋ ሀገር የሚፈልግ የትውልድን ቀጣይነት የሚመኝ ሊያስደስቶ ይገባል። በሌላ በኩል ደግሞ ሌላ ፍላጎት ያላቸው በየሰፈሩ በየመንደሩ የሚያልመው አሻግሮ ማየት ለማይችለው ምናልባት ደግሞ ያ እንደ ጨለማ እንደ መከራ ሊመለከተው ይችላል። ግን ሀገር፣ ህዝብ ሊቀጥሉ ሰላም ሊረጋገጥ የሚችለው ጠንካራ የደረጀ አቅምና ስልጠና የዳበረ ሰራዊት ሲኖር ነው። በዚህ ረገድ የሚሰሩ ስራዎች መጠናከር መጎልበት አለባቸው። የሰራዊቱ መጠናከርና መጎልበት ደግሞ ብዙ ነገሮችን ለማስተካከል ለመለወጥ ትልቅ እገዛ አድርጓል። ከቲፒኤልኤፍ ጋር ከተካሄደው ጦርነት በኋላ ያ ጦርነት መሪዎችን ለመፍጠር እንዳገዘ በተለያየ መንገድ ሲገለጽ ነበር። ያው ከማሰልጠኛ በላይ በጦር ሜዳ ላይ ሰዎች ይፈጠራሉ በሚል የሚገለጸውን ነገር የሚያረጋግጡ ስራዎች መሰራታቸውን ወይ ደግሞ ያንን የጦርነት ጉዳት ኪሳራ ከፍተኛ ነገር ላይ ደረሰ ቢሆንም በሌላ በኩል ደግሞ ሰራዊቱን በአንድ በኩል የቲፒኤልኤፍን ሴል ለማጥራት አጋጣሚና እድሉን ፈጥሯል። በሌላም በኩል ደግሞ ሰራዊቱን አቅም ለማጎልበት ለማሳደግ መሪዎችን በዛ ሂደት ውስጥ ለመፍጠር አግዟል። በዚህ በኩል በሰራዊቱ ያለፉት ጥቂት ዓመታት ብዙ እርምጃዎች የታዩባቸው መሆኑን የሚገልጽ ስለሆነ ቀደም ሲል እንዳልኩ ለኢትዮጵያ በጎ ለሚመኙ ለሀገራቸው ሰላም፣ ለትውልድ ቀጣይነት ለሚያስቡ የሚያስደስቱ ስራዎች ናቸው። ያው ደጋግመን እንደምንለው ደግሞ ሰላምን ለማረጋገጥ ሁሉም ለሰላም ደግሞ ዝግጁ መሆን አስፈላጊ ነው። ወደ ግጭት ወደ ምናምን ሳይኬድ በንግግር በውይይት
የሚፈቱ ነገሮች በጣም በጣም አቋራጭ መንገዶች ናቸው። አቋራጭን ብቻ ሳይሆን ቶሎ የሚደረስባቸው ነገሮች ስለሆኑ ያው በተለያየ መንገድ መሳሪያ አንስተው በጉልበት ምኞታቸውን ግባቸውን እናሳካለን የሚሉ ሰዎች እንግዲህ ያው ብዙ መሬት ላይ ዳከሩ፣ ብዙ ሮጡ፣ ተፍጨረጨሩ። የሚደረስበት የማይቀመስ ነገር መሆኑን ካረጋገጡ ያው ጥያቄው የስልጣን ነው ብዬ ስለማምን ነው። የመብት ጥያቄ ከሆነ ደረስክበትም አልደረስክበትም፣ ወጣህም ወረድክም ጊዜ ፍጂ እንጂ ይደርስበታል። የመብት የህዝብ ጥያቄ እስከሆነ ድረስ ግን የህዝብ ጥያቄ ነው ወይ የሚለውን ደጋግመን አንስተን ከየትኛውም ወገን የሚመለስ ነገር የለም። ስለዚህ ጥያቄው የስልጣን ነው። ጥያቄው ስልጣን የሚያስገኘውን ጥቅም ለማግኘት ነው። ጥያቄው የኔ ሰፈር ሰዎች ስልጣን ያዙ የሚል ቅዠትና የምናብ ጉዞ ስለሆነ ሁሉም ከየሰፈሩን እያለመ ስለ ሀገር መመኘት ወይ ደግሞ ስለ ሀገር ስለ ጋራ ሀገር መነጋገር አይቻልም። ስለዚህ በመንደራቸው የሚያስቡ ሰዎች ያው በኢትዮጵያ ፖለቲካ ላይ ቀስ እያሉ እየመከኑ ያው ዝም ብሎ የምንድነው ይሄ የመብት ምንድነው የሲቪክ ድርጅት አይነት ነገር አቋቁሞ በዛ ደረጃ የራሳቸውን አስተዋጽኦ ቢያደርጉ ጥሩ ነው። ለዛ ለሰፈራቸው፣ ለቀበሌያቸው፣ ለምናቸው የሚያስፈልጉ ነገሮች እዛ ላይ እንዲሰሩ፣ ሀገር ደግሞ ትንሽ ራዕይ ያላቸው አሻግረው ማየት የሚያስፈልጉ ሰዎች አሉ። ትላንት ጨለማ ውስጥ ኖረው መንደራቸውን እያሰቡ ሀገር ለመምራት ያሰቡ ሰዎች መጨረሻ ውጤታቸው ምን እንደሆነ ስለታየ ሀገርንም እነሱንም ምን ላይ እንዳደረሳቸው ስለሚታወቅ እንደዛ የሚያስቡ ሰዎች ከዚህ በኋላ በኢትዮጵያ ምድርም ቦታ የላቸውም እና ከእውነታው ጋር ራስን አስማምቶ በሰላም ነገሮችን መጨረስ፣ ከዛ በኋላ ደግሞ ህልምህን ሀገራዊ ማድረግ የምትችልበት ነገር ካለ ደግሞ ከሌሎች ጋር ተሰባስቦ ትርጉም ያለው የተቃውሞ ፖለቲካ ፈጥሮ በምርጫ በክርክር ወደ መንግስታዊ ስልጣን ለመውጣት ጥረት ማድረግ በጣም አስፈላጊ ነው። ከዛ ውጭ ያለው እዛው የፕሮፌሰር መስፍንን መጽሐፍ አርስቱን መጠቀም ብቻ ነው። እንዘጭም ቦጭ ነው። ከዛ ውጭ የሚመጣ ነገር እንደሌለ ያው አይተን ገምግመን ዳሰን የጨበጥነው እውነት ስለሆነ በዚህ ረገድ የሚዳክሩ ሰዎች ራሳቸውን ቆም ብለው ቢያዩ ተገቢ ይመስለኛል። ሌላው ምናልባት ከዚሁ ጋር የተያዘ ሰሞኑን በአማራ ክልል ከቲፒኤልኤፍ ጋር የቅንጅት ኦፕሬሽን በሚል የተጠቀሰ ነገር አለ። ለህዝብ በዛ ረገድ ደግሞ የጀነራል ምግበይ የተባሉ የቲፒኤልኤፍ የጦር አዛዥ እሳቸውን በተመለከተ የኢትዮጵያ ሀገር መከላከያ ሰራዊት ያወጣው መግለጫ በሳምንቱ መጨረሻ ላይ ያንን መግለጫ ተከትሎ የትግራይ ጸጥታ ቢሮ ያወጣው መግለጫ ራሳቸው ብርጋዴር ጀነራል ምግበይ ኃይሌም የሰጡት መግለጫ አለ። እንግዲህ እዛ ላይ የተነሱ ጉዳዮች አንደኛም የኢትዮጵያ ሀገር መከላከያ ሰራዊት ዘመቻ አንድነት ነው ምናምን በሚል የፋኖ ኃይሎች ዘመቻ ከፍተናል በሚል መግለጫ ሰጥተው ነበር። እንግዲህ ብዙ እንደመሰለኝ ብዙ ቀንም አልተጓዘም። ወዲያው የኢትዮጵያ ሀገር መከላከያ ሰራዊት አከሸፈው። እንግዲህ ባሉ መረጃዎችም ብቻ ሳይሆን የፋኖ እንቅስቃሴ ብዙ ጊዜ ሰፈሩ ላይ ወይ ደግሞ የደጋፊው ምናምን አካባቢ የሚነገረውን ነገር አይቶ ጉዞ ተጀምሯል ወይስ ጉዞዎች ተቀጭቷል የሚለውን መደምደምም የሚያስችል ነገር አለ። ስለዚህ የኢትዮጵያ ሀገር መከላከያ ሰራዊት እንቅስቃሴውን ከመታው በኋላ የሰጠው መግለጫ ነው ብሎ መውሰድ ይቻላል። በዛ መግለጫ ላይ ያስቀመጡት ነገር ይህን ኦፕሬሽን ጋር በተያያዘ ጀነራል ክንፈ ጀነራል ምግበይ የተባሉት የህወሓት አዛዥ ሂደት ውስጥ ተሳታፊ መሆናቸውን የማስተባበር ወይ ደግሞ የማቀናጀት ሚና እንዳላቸው የሚገልጽ ነው። መግለጫው ያው ሰበር ዜና ተብሎ በዝርዝር የቀረበው ነገር ምናልባት አንዳንዱ በዛ በዜና ደረጃ መቅረብ ያልነበረበት ነው ብዬ በግሌም አምናለሁ። ነገር ግን በመረጃ ደረጃ የቀረበው ነገር አንደኛም የኢትዮጵያ ሀገር መከላከያ ሰራዊት በዛ ደረጃ ዘመቻ አንድነት ብለው የጀመሩትን ኦፕሬሽን በተለያዩ ቦታዎች ላይ ማክሸፉን፣ መግደሉን፣ መማረኩን፣ የተማረኩ መሳሪያዎችና የሰው ብዛትን፣ የተገደሉትን እንደ ዝርዝር ነው እንግዲህ አቅርቦ ከዛ ጋር ተያይዞ ይህን ኦፕሬሽን በመምራት በሚል ጀነራል ምግበይ የጠቀሰው እንግዲህ ራሳቸው በሚዲያ ቀርበው ማለት በቲፒኤልኤፍ ልሳናት ቀርበው በሌላም በኩል ደግሞ በትግራይ ጸጥታ ቢሮ ያወጣውን መግለጫም ተከታትለናል።
የመጀመሪያው ነገር አድርገውታል አላደረጉትም የኢትዮጵያ መንግስት ባለው መረጃ ላይ ኢትዮጵያ ሀገር መከላከያ መስራዊት ባለው መረጃ ላይ ተመርኩዞ ይህን መግለጫ ያወጣል ተብሎ ይታመናል። ይህንን ኦፕሬሽን አደረጉ የሚለው ነገር ላይ አድርገዋል አላደረጉም መንግስት ደረጃ የሚታወቅ ነው። በኢትዮጵያ ሀገር መከላከያ ሰራዊት ደረጃ የሚታወቅ ነው። ነገር ግን በአደባባይ እንዲህ አይነት መግለጫ ሲሰጥ ደግሞ ከቅርብ ጊዜያት ወዲህ የምናውቃቸው ነገሮች አሉ። ቢያንስ ብዙ የቲፒኤልኤፍ ሰዎችም ብዙ ወደ ማስተባበል ባይሄዱ ጥሩ ይመስለኛል። ቢያንስ የስልክ ውይይቶች ይኖራሉ ብዬ አምናለሁ። ያ ካልሆነ ጀነራል ምግበን ብቻ መጥራት አስፈላጊ አልነበረም። የቲፒኤልኤፍ ኃይሎች ጋር በመቀናጀት ታቅዶ ታስቦ ይሄ ትግራይ ላይ መፈንቅለ መንግስት እያደረገ ያለው ወይ ደግሞ አድርጎ የፕሬዝዳንቱ ጽህፈት ቤት ሲቀር ሌላውን ነገር በእጁ የተቆጣጠረው የፕሪቶሪያውን ስምምነት የጣሰው ኃይል ማለትም ጀነራል ምግበን፣ ጀነራል ዮሐንስ ምናምን የሚባሉ ጠቅላላ ያሉበት ይሄ በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜ አስተዳደር በማፍረስ የሚንቀሳቀሰው ኃይል ይህንን በአንድ በኩል ትግራይ ውስጥ የሚያደርገውን ነገር እያደረገ በሌላ በኩል ደግሞ በአማራ አካባቢ እንዲህ አይነት ኦፕሬሽን እያደረገ ነው በሚል በጥቅል መግለጽ የሚቻልበት ሁኔታ አለ። ለመንግስት ቀላል ነው፣ ግለሰብ ወስዶ በዛ ደረጃ ከሚያስቀምጥ በሁለት ምክንያት ግለሰቦችን ሊወስድ ይችላል ብዬ አምናለሁ። በአንድ በኩል ከግለሰቡ ጋር ይደረጉ የስልክ ልውውጦች እንደዚህም መንግስት እጅ ገብቶ ይሆናል የሚል ጥርጣሬ አለኝ አንደኛው። በሌላ በኩል ሌሎች የመረጃ ምንጮችም አሉ። ስልክ ብቻ አይደለም፣ ሬዲዮ ተጠልፎም ሊሆን ይችላል። የሬዲዮ ግንኙነት ካለ እርግጥ የፋኖ ታጣቂዎች ሬዲዮ ይጠቀማሉ አይመስለኝም። ለውጊያው ቅር ስለነበራቸው ሳተላይት ፎኖች ይጠቀማሉ። ሳተላይት ፎኖች ካሉ በሳተላይት ፎን የሚደረግ እንትንን ለመቅረብ ምንድነው ለመጥለፍ ያለው እድል ቢያንስ ባለን ግንዛቤ ዝግ ነው። ስለዚህ ብዙዎቹ ደግሞ ምናልባት ቻርጅ ማድረግም እያቃታቸው ወይ ደግሞ ያሉበት ሁኔታ እያስቸገራቸው ሊሆን ስለሚችል ብዙዎቹ አሁን በዚህ ዘመን ላይ በዚህ ሰዓት በስልክ ነው የሚጠቀሙት። ስለዚህ በስልክ ሲጠቀሙ ደግሞ በሌሎች በኢንተርኔት መሰረት ያደረጉ የስልክ ግንኙነቶች እንዳያደርጉ ያሉባቸው አካባቢዎች ደግሞ ኢንተርኔት ስለማይኖር የሚያደርጉት የስልክ ልውውጥ እያንዳንዱ እንቅስቃሴያቸው በመንግስት እጅ እንዳለ ነው በተለያየ መንገድ የሚታመነው። በዛ መልክ ያደረጉት የስልክ ግንኙነት ሊኖር ይችላል። በመንግስት በኩል ያ መረጃ ምናልባት እጁ ገብቶ ሊሆን ይችላል። ግን በነገራችን ላይ መረጃ ስልክ ብቻ አይደለም። ቀደም ሲል እንዳልኩት የተለያዩ መረጃዎች አሉ። ያ ባለበት ሁኔታ ውስጥ የእነዚህ መረጃዎች መሰረት አድርጎ መንግስት ጀነራል ምግበን በስም ሊጠራ ይችላል። አንድ መረጃውን መሰረት አድርጎ እሳቸውን ሲጠራ እሳቸው ብቻ እንዳልሆኑ እያወቀም ጭምር ማለት ነው። በጋራ የሚደረግ ነገር መሆኑን ቢያቅም እሳቸውን ብቻ ነጥሎ ሊጠራ የሚችልበት እድል አለ። ምናልባት እንዳለ ታጣቂውን በዛ ደረጃ ፈርጆ መንቀሳቀስ ለጊዜው ላይ ጠቅም ይችላል። ስለዚህ አክራሪ የሚባሉ እዛ ውስጥ ያሉ ኃይሎች ምናልባት የተጨበጡ ነገሮች ሲገኙ ትግራይ ውስጥ ያለው ነገር ለማስቀጠል ለዚህ ወገኖች ቆም ብለው ምናልባት ነገሮች ማየት ይችሉ ይሆን? እዛም ያን ታሳቢ ተደርጎ ሊሆን ይችላል። በሌላም በኩል እንቅስቃሴው ቀጥታ ከኚህ ሰውዬ ጋር ብቻም የተያዘ ሊሆን ይችላል። አላውቅም። ዞሮ ዞሮ በቀጥታም በተዘዋዋሪም ማለትም በስልክ ግንኙነትም ይሁን በሌሎች የመረጃ ምንጮች ጀነራል ምግበን ከነዚህ ከፋኖ ኃይሎች ጋር ግንኙነት አላቸው የሚለውን መንግስት ማስረጃም ኖሮት ወደዛ ሂደት ውስጥ የገባ ነው ብዬ አምናለሁ። ማስረጃው የስልክ ውይይት ይሆናል። ሌሎች ነገሮች ሌሎች ማስረጃዎችም ሊሆን ይችላሉ። ይህ ሲሆን የቲፒኤልኤፍ ወገንም የፋኖዎችም በተመሳሳይ ድርጊቱን በተመለከተ በተቃውሞ የሚያሰሟቸውን ድምጾች በተለያየ መንገድ እየሰማው ነው። የቲፒኤልኤፎቹ መንግስት መግለጫ ስላወጣ ገዳ ምን እንደተከናወነ እንኳን ስላላዩ ዘመቻ እንከፍታለን የሚለውን ብቻ ታሳቢ አድርገው አይ መሬት ላይ ነገሮች መለወጥ ስለጀመሩ አቅም ያለው መለወጥ የሚችለው ህወሓት ነው ተብሎ ስለሚታመን ለዛ ነው የህወሓት ሰዎች የሚጠሩት የሚል እንትን ውስጥ ገቡ። የፋኖቹ ደግሞ
አትችሉም የሚል መልእክተኛ ላይ ለማስተላለፍ የሚደረግ ነው በሚል ደግሞ በሌላ መንገድ እነሱም የገለጿቸውን ነገሮች እያየው ነው። ህዋቶቹም ፋኖቹም እንደሚሉት ደግሞ አይደለም፣ መሬት ላይ የለወጡት ነገር የለም። ይሄ ምናምን ገደልኩ ምናምን ሁልጊዜ የሚያስቀኝ ነገር ነው። የሆነ ሰፈር ውስጥ መንደር ውስጥ እየተዋጋ ጀነራል ገደልኩ ይላል። ጀነራል መንደር ውስጥ ምን ያደርጋል? ወይ በከባድ መሳሪያ መትቼ ካልክ ትክክል ነው። ወይ በደፈጣ የሆነ ቦታ ላይ ጉዞ ሲደረግ ሲባል ካለ ትክክል ነው። ሰፈር ውስጥ እየተኮስክ ጀነራል ገደልኩ የሚል የሆነ ወቅት ላይ ለተወሰነ ለእንትን ጥሩ ነው። ይሄ ገና ወደ ሙቀት ለማስገባት ምናምን ሊጠቅም ይችላል። ብዙ መዓት የተገደሉ ጀነራሎች በሰልፍ መግለጫ ከሰጡ በኋላ ያኔ ነው ብለው ያኔ ትንሽ የሙቀቱም ነገር ነበር። ያው ግራቀኝ ብዙ ለማየው ሰው በሞቅ ሞቅ በጩኸት በግርግር መንግስት እንደሚሆን ተደርጎ ስለሚታመን እኔ በሚጨበጨብበት ሰዓት ጀነራል ገደል በላምን ስንት ሰዎች ስንት የገደሉኝ የሚሉ ሰዎች በአደባባይ ወጥተው ምስክርነት ሰጡ። ያኔ ቢያንስ የሚነሱበት ፎቶ ነበር፣ ፎቶ የሚነሱባት ከተማዎች ነበሩ አልፎ አልፎ። አሁን እንደምን ተፍጨርጭረው አንድ ሁለት ከተማ አንዱ ፎቶ ቢነሱ ደግሞ ጥሩ ነበር በተወሰነ ደረጃ እንትን ለማለት። ግን ይሄ በተለይ ዝም ብሎ ጨፍኖ ግራ ቀኝ የማያሰው ጀነራል መንደር ውስጥ አይሰራም፣ ኮሎኔል መንደር ውስጥ ምንም አያደርግም። የሰራዊት አወቃቀር ምናምን ምናምን አለ። ታች ተራ ወታደሮቹ ናቸው የነሱ አዛዥ፣ የአስር አለቃው። ወደኋላ መለስ ካልክ ቁጥሩ ከፍ ባለ ቁጥር የመቶ መሪ የሚባል አለ፣ መቶ አለቆች። አሁን እንዲያውም መቶ አለቃ ላይሆን ይችላል፣ ከዛ በታች በበታች ሆኖ የሚሆነው በአብዛኛው። እንዲህ የተባለ ጀነራሉ ጋር ለመድረስ በጣም በጣም ብዙ ርቀት ነው ያለው። ቢያንስ ዞን ከተማ ምናምን በታች እነሱን ለማግኘት ያለው እድል ጠባብ ነው። የሆነ በጀነራል የሚዋጋ እግረኛውም ጀነራል አዛዡም ጀነራል የሆነ ምናልባት እንዲህ አይነት ኦፕሬሽን ፋኖች ናቸው የሚያውቁት። ይህ የተረት የእንትን ፖለቲካ አንድ ቦታ ላይ መቆም አለበት። ዝም ብሎ ብዙ የሚጠቅም ነገር አይመስለኝም። እርግጥ በተለያየ መንገድ ይህንን ኃይል የሚያጨበጨበው ምንም ከባቡሩ ላይ እየወረደ በሁለት ምክንያት እየወረደ በአንድ በኩል የሚባለውና የሚወራው ሐሰት መሆኑን እያረጋገጠ፣ በሌላም በኩል ደግሞ የሚባለው ማለትም በጠላትነት የተፈረጀው ኃይል ከበበ ሊያጠፋ ነው የሚባለው ኃይል እየከበበው እያጠፋው ነው ወይስ የሆነ ሰሞን ለፖለቲካ ሲባል የተፈጠረ ግርግር ነው? እሱን እያየ እየተገነዘበ እየገመገመ ሲመጣ ከእንትኑ ላይ የሚወጣለ። በሌላም በኩል ደግሞ ተስፋ ቆርጦባቸው ያን የገዛውን ነገር ደግሞ አሁንም ውስጡ አድርጎ ለእግዚአብሔር ሁሉን ሰጥቻለሁ ብሎ ደግሞ በእነዚህ ምንም ተስፋ የለውም ብሎ ከሂደቱ የሚወጣ እንዳለ ደግሞ በግልጽ አደባባይ የሚታወቁ ነገሮች ናቸው። እና ይሄ ኃይል በተመለከተ የጀነራል ምግበ ጉዳይ መጠቀስ ምንም በሌለበት ለመንግስት ምን ይጠቅመዋል? መንግስት እርምጃ ለመውሰድ ነው እንዳይባል፣ ማለትም ትግራይ ውስጥ ማለት ነው። ትግራይ ውስጥ እርምጃ ለመውሰድ ከበቂ በላይ ምክንያት አለው የኢትዮጵያ መንግስት። በፕሪቶሪያው ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደርን በጉልበት ለማፍረስ የሚንቀሳቀስ የተደራጀ፣ በኢኮኖሚስት እንደሚለው ደግሞ ማስክ አጥልቆ የአዲግራት ህንፃዎችን ወሮ ከንቲባውን በቁጥጥር ስር ያዋለ ያን ተግባሩን በሌሎች የትግራይ ከተሞች ቀጥሎ እስከ መቀሌ የተጓዘ በምዕራባውያኑ በተወሰነ ደረጃ ለቲፒኤልኤፍ ስስ ልብ ባላቸው ጭምር ህገ ወጥ ነገር መፈጸሙ በአደባባይ ተገልጿል። በሌላም በኩል የአንድ የክልል ኃይል ከሌላ ጎረቤት ሀገር ያውም ከኢትዮጵያ ጋር አሁን በጠላትነት እየተፈላለገ ካለ መንግስት ጋር እየተነጋገረ መሆኑን እነ ኢኮኖሚስት መረጃ በአደባባይ እያወጡ ነው። ዘአፍሪካን ሪፖርት አስቀድሞ ሰርቶታል። ቢያንስ ኢኮኖሚስት በዓለም አቀፍ ደረጃ የሚታወቅ መጽሔት ነው።
ስለዚህ ኢትዮጵያ መንግስት ከበቂ በላይ ምክንያቶች ስላሉት ጀነራል ምግበን ከፋኖ ጋር ተገናኙ ብሎ ትግራይ ላይ ጦርነት ወይ ደግሞ ወደ ኃይል እርምጃ ለመሄድ ምክንያት ሊሆን አይገባም። ከበቂ በላይ ምክንያት አለው። ለምን አይገባም? በተለያየ መንገድ የምንገመገማቸው ነገሮች አሉ። ኢኮኖሚስት ላይ የቀረበውም የተወሰነ አስቀድመን አንዳንዶች ስናነሳ የነበረው ነገር የሚያጠናክር ነው። አቶ ጌታቸውን ላስቀምጥ ብሎ የኢትዮጵያ መንግስት ህግና ስርዓቱ የፕሪቶሪያ ስምምነት ይከበር ብሎ ያንን ለማረጋገጥ ቢጓዝ ይሄ በአንድ በኩል ያው ባለፈው እንደተገለጸው አቶ ጌታቸው እንደገለጹትም በወንጀል ውስጥ ያለ ሰላም ከወረደ በወንጀል የመጠየቅ ዕድል ይሰፋል ብሎ የሚያምነው ኃይል በምንም መንገድ በጉልበት እየያዘ የመጣውን ነገር ያ ነገር የሚል ከሆነ ወደ ግጭት ይገባል። የኢትዮጵያ መንግስት ይህንን ኃይል ማስታገስ ለሰላም ዋስትና ቢሆንም እዚህ ጋር የሚፈጠር ግጭት እዛ ጋር ማይቆም ሲሆን ከኤርትራ ጋር ደግሞ ወደ ግጭት የሚያስገባ ነገር ነው። ይህ ባለበት ሁኔታ ውስጥ የኢትዮጵያ መንግስት አሁን ቀጥታ ወደ ግጭት ከመግባት ይልቅ ሌሎች አማራጮችን እያየ መሆኑን እየተገነዘብን ነው። አንድን ነገር መቼ፣ እንዴት፣ ምን ሲሟላ የሚለውን ግራ ቀኝ እንግዲህ በደንብ ሂሳብ ሰርተው የሚገቡ ሰዎች ሂሳብ ሰርተው ሲገቡ ውጤቱን በደንብ ታይቷልና ሂሳብ እየሰሩ ነው ብዬ አምናለሁ። ከደነዘዙ ሰዎች ጋር ቼዝ እንዴት መጫወት እንደሚቻል በደንብ ያሳያቸዋል ብዬ እገምታለሁ። ከዚህ ቀደም ስላየም ማለት ነው። ጨፍኖ ከሚጓዝና አስልቶ በሚሄዱ መካከል ያለውን ልዩነት ውጤቱ ላይ በለጠ ስንደርስ የምናየው ነገር ይመስለኛል። ስለዚህ ትግራይ እነ ጀነራል ምግበን ለመወንጀል የኢትዮጵያ መንግስት ምክንያት አያስፈልገውም። ራሳቸው ሄደው በደንብ አድርገው ማኖ ነክተዋል። ዓለም ባየው በተረዳው መጠን የፕሪቶሪያውን ስምምነት በግላጭ በአደባባይ ጥሰዋል። ስለዚህ በአደባባይ በግላጭ የጣሱትን የፕሪቶሪያውን ስምምነት ለማስከበር የኢትዮጵያ መንግስት የፈለገውን ነገር የፈቀደውን ነገር ቢያደርግ በድጋፍ የሚያገኝበት ሁኔታ ነው፣ የዓለም አቀፍ ድጋፍ ነው ያለው። ስለዚህ አስፈላጊ አይደለም ጀነራል ምግበን መወንጀል፣ ትግራይ ውስጥ ጣልቃ ለመግባት። አንዳንዶች እንደዛ ብሎ የቲፒኤልኤፍ ደጋፊዎች ሲያወሩ ስለሰማሁ ነው። በአማራ ክልል ያለውን ነገር በተመለከተ እነ ጀነራል ምግበን በመጥቀስ ምን የሚገኝ ነገር አለ? ግንኙነት ከሌላችሁ በዛ ደረጃ ወይ ከቲፒኤልኤፍ ጋር እየተባበሩ ነው የሚለውን ነገር አማራ ክልል ላይ ማሳየቱ ድጋፋቸውን የተወሰነ ይቀንሳል አይመስለኝም። በአደባባይ በይፋ በተለያየ መንገድ የሚገልጹት ነገር ነው። አሁን ቲፒኤልኤፍን እኮ ምናውቀው ቲፒኤልኤፍ መሆኑ እስክንረሳ ወይ ደግሞ ሌላ ቲፒኤልኤፍ ነው ወይ እስክንል ድረስ እኮ ሊያንቆለጳጵሱልን ሲሞክሩም እያየን ነው አንዳንዶቹ። ስለዚህ በዚህ ረገድ ባለው ሁኔታ ከቲፒኤልኤፍ ጋር አይተባበሩም ብሎ መቼም አፉን ሞልቶ በድፍረት የሚናገር ሰው አለ ብዬ አላምንም። እነሱ ምን ይፈልጋሉ? ቲፒኤልኤፍ ምን ይፈልጋል? ይሄንን ደግሞ ያው ሂሳብ አይሰሩም ብዬ ነው ማምነው። እንዲህ አይነት ግምገማ ያደርጋሉ ብዬ አልገምትም። ምክንያቱም ተደራጅቶ ተሰባስቦ በጋራ አስቦ ይሄ ቢሆን ምን ይፈጠራል፣ በዚህ ብንሄድ ምን እንትን ይለናል የሚል ለማድረግ በመሪ ደረጃ መሰባሰብ የሚችል ኃይል አይደለም። በየሰፈሩ በየመንደሩ የተዋደነ ስለሆነ፣ በሌላም በኩል ደግሞ ሁሉ ነገር ከእጁ እየወጣ ስለመጣ ምንም ይሁን ምን አንድ የሚጠላውን ነገር እንዴት አድርጎ ፋታ እንደሚያጣ ከማንም ጋር ከሰይጣንም ከምናምን ጋር የሚሉት ነገር አለ። ግን ያው ከሰይጣንም አበርክ ከመላእክም አበርክ የሚለወጥ ነገር አለመኖር ደግሞ ያው እየታየ ነው። ያው መልአክ ለጥፋት አያብርምና በእናንተ እንትን ውስጥ ላስቀምጠው ብዬ ነው። በዚህ ሁኔታ ውስጥ እየተጓዙ
ምን ቲፒኤልኤፎቹ ምን ይፈልጋሉ፣ አሁን ግንኙነት አላቸው የሚለውን እነሱም ብዙ ያስተባብሉት አይመስለኝም። ብዙዎቹ የጋራ ግባቸው ምንድን ነው? የጋራ ጠላት የሚሉት አለ። ያ የጋራ ጠላት እንወክለዋለን በሚሉት ማህበረሰብ ላይ በተለየ ያደረሰው ጉዳት ወይ ደግሞ በተለየም ያደረሰው በደል ወይ ደግሞ ለመጉዳት ብሎ ያደረገው ነገር አለ ወይ የሚለውን ሁሌ በተደጋጋሚ በግሌ በምጠይቀው ነገር ነው። ያን ማስረዳት አልቻሉም። ጉዳዩ የራስ ጉዳይ ሆኗል። ስለዚህ የጠላት ይሁን ምን ይሁን ተቀናጅተው ሙከራ ያደርጋሉ። ቲፒኤልኤፍ ምን ይፈልጋል? ቲፒኤልኤፍ የተፈጠረው ነገር በተወሰነ ደረጃ ምናልባት የመጀመሪያው በአቶ ጌታቸውም ገለጻ ሰላም ከመጣ እንያዛለን፣ ወንጀል እንጠይቃለን የሚሉ ሰዎች በዋናነት የዚህ የረብሻው መሪዎች ናቸው። በሌላም በኩል ደግሞ ህገ ወጥ የወርቅ ንግድ ላይ ስለተሰማሩ ሰላሙ በየትኛው መንገድ ስለማይፈልጉት የመጀመሪያው እንትናቸው ሰላም አለመኖሩን ማረጋገጥ ነው። ሰላም አለመኖሩ ትግራይ ውስጥ ሰላም አለመኖሩን ለማረጋገጥ ሌላው አካባቢ ሰላሙ እንደታወቀ መቀጠሉ ይጠቅማቸዋል። ከዛም አልፎ ምናልባት እኮ አይታወቅም ይሄ ነገር የመንግስት እኮ ከተዳከመ ብለው ካሰቡ መቼም ሌሎቹም በጥፊ እየመታን ቤተ መንግስት እንደርሳለን ብለው ሊገመግሙ ይችላሉ። ስለዚህ መጀመሪያ እንትናቸው የአይነት እቅድም ካለ ጦርነቱ ወደ ትግራይ ሳይመጣ ባለበት ቦታ ላይ ሆኖ አማራ ክልል ላይ ሆኖ መንግስት መዳከም የሚችልበት ሁኔታ ካለ ውድመቱም ምኑም እዛው ክልል ላይ ፈጸመና ምንም ችግር ባልተፈጠረበት ከዛ በኋላ እነሱ በተዳከመ እንቅስቃሴ ውስጥ ወደ መሀል ሀገር ለመጓዝ ያለንን እድል ያሰፋል ብሎ ሊገመግቡ ይችላሉ። ቢያንስ አሁን ባለው ሁኔታ ውስጥ ጦርነቱ ከአማራ ክልል ወጥቶ ወደ ትግራይ እንዳይገባ ለማድረግ እዛ አካባቢ ያለው የሞተ የሚመስለውን እንቅስቃሴ በተቻለ መጠን ህይወት እንዲዘራ ለማድረግ የሚችሉትን ይሞክራሉ። በተቻለ መጠን ለማስተባበር ሊሞክሩ ይችላሉ። ግን እንኳን እነሱ የሃይማኖቱ አባቶችም ምኖችም ሊያስተባብሩት ያልቻለ በመንደር ፍቅር የወደቀ እንቅስቃሴ ስለሆነ ማንም ሊያስተባብሩ የሚችል አይመስለኝም። በተለያየ መንገድ ማቀበል የሚችሉትን ነገር ሊያቀብሉ ይችላሉ። መሳሪያ ሊያቀብሉ ይችላሉ። የተለያዩ ነገሮች ሊያቀብሉ ይችላሉ። በዛ መንገድ ያ ሰላም እንዳይረጋገጥ የሚችሉትን ጥረት ያደርጋሉ። ከነዚህ ጋር የሚተባበሩ የፋኖ ኃይል ደግሞ ምንድነው የሚፈልገው? ያው አሁን በየግልም እንደ ብቻውን ሮጦ እንኳን የሆነ ነገር አሳካለው በህልውናው ለመቀጠል ያለው ነገር ጥያቄው ስለገባ ከማንም ጋር ሆኖ ኢትዮጵያ ውስጥ ያለው መንግስት አንድ ቀን ምናልባት ይወርቅ ከሆነም እሱን ተስፋ እያደረጉ መቀጠል፣ ለቅርብ ጊዜያት ደግሞ ቢያንስ ባጭር ጊዜ ውስጥ ላለመደምሰስ አሉ እየተባሉ መቀጠሉን ሊፈልጉ ይችላሉ። ግን ያው ሳሩን አይቶ በሬውን ሳይ ገደል ውስጥ እንደሚገባው ከማን ጋር እየተቀናጀ ማን ካንተ ምን ይፈልጋል የሚለውን እሱን ሂሳብ ለመስራት የሚችሉ ስለማይመስሉኝ እንደዛም ለማሰብ ምክንያቱም መሪ ይፈልጋል። ሰብሰብ ብለው ግራቀኛ ወጥተው በዚህ ብንሄድ ይሄም ከማን ጋር ብንጣመር ምንድን ነው የሚፈልጉት? ይሄ በደንብ ስሌት የሚሰራ ነው። ይሄ ድርሰት እየጻፉ ገድለን ቀበርን ምናምን አደረግን የሚል ለዚህ ተስፋ ለሚያደርገውን ሰው ማሳጅ እያደረገ ለማስቀመጥ ገንዘብ የሚልከው ገንዘቡን እየላከ አንድ ቀን ይደረስበታል የሚለውን ነገር እያለ እንዲጠብቅ ለሚመኘው ካልሆነ በስተቀር አጠቃላይ ኢትዮጵያን ፖለቲካ ሁኔታ ገምግመው እንኳን ስልጣን ላይ ካሉት ቼዙን በደንብ ከሚጫወቱ ሰዎች ጋር አይደለም ከራሱ ከቲፒኤልኤፎችም አሁን ቲፒኤልኤፍ ያለው ደካማ ዝርክርክ ቲፒኤልኤፍ እንደሆነ ጥያቄ ውስጥ የማይገባ ነገር ነው።
ከሱ ጋር እንኳን በደንብ ሂሳብ መስለት የሚችሉ ሰዎች እንዳልሆኑ በጣም በእርግጠኝነት መናገር ይቻላል። እና ይሄ ኃይል እና ቲፒኤልኤፍ እና ፋኖ ደግሞ ያው ቀስ ብለው ደግሞ አሁን ጥምረት እንዳለ በጣም የማያጠራጥረው ሸኔም ጥምረት አለው፣ ግን በየት በኩል ይቀናጁ ነው። ከምር ለህዝባቸው የሚጨነቁ የኔ ለሚሉት ህዝብ የሚያሳስባቸው ቢሆን ይሄ ቅንጅት የጥፋት ቅንጅት ነው። ቢሳካለት በሆነ ተአምር የሆነ ነገር ቢያደርግ ኢትዮጵያ የጎበዝ አለቃ መፈንጫ ትሆናለች እንጂ ቲፒኤልኤፍም ከዚህ ቀደም እንደሚያደርገው ሌላውን አስገብሮ ምናምን እርግጥ ነው ከሌሎቹ አንጻር የበላይነት ጨብጦ ሊጓዝ ይችላል። ግን ከዚህ ቀደም እንደሚያደርገው አስገብሮ ለመቀጠል ያለው እድል ዝግ ነው። ሌላ ምዕራፍ ውስጥ ነን ያለን። ይሄ ታጠቀው ምናምን የሚተኩሰው አይደለም። የትኛውም ማህበረሰብ ከዚህ በኋላ እንዲህ አይነት ኋላ ቀር ቡድን ኋላ ቀር የሚለው የሚገልጸው አይመስለኝም። ኋላ ቀርነታቸውን መጨረሻ ላይ ትግራይ ውስጥ በደንብ አሳይተውታል። ይሄንን ትላንት ላይ የቆመ ቡድን እንኳን ኢትዮጵያ ፖለቲካ ስርዓት ከዚህ በኋላ ያስተናግድ እዛው የተፈጠሩበት ቦታ ላይ እየሟሟ እየከሰመም እየሰመጠ ያለ ድርጅት የኢትዮጵያ ፖለቲካ ውስጥ ከዚህ በኋላ ሚናው ይኖረዋል ተብሎ በፍጹም የታሰበ ነገር አይደለም። ስለዚህ እነዚህ ኃይሎች የሆነ ተአምር ተፈጥሮ ተአምር ምለው ያው ሰማይና ምድር ቦታ የሚቀያየሩ ያህል ተአምር ተፈጥሮ ቢሳካልና የሆነ ነገር እንደው የመንግስት ፍንግል ቢልላቸው ምንድን ነው የሚሆኑት? ምንድን ነው የሚያደርጉት? ተባብሮ መንግስት ይመሰርታሉ? ዘረኛ ተባብሮ የጋራ ሀገር ይመሰርታል? ፋኖና ቲፒኤልኤፍ በወልቃይት ጉዳይ ላይ አቋማቸው ምንድን ነው? በእርግጠኝነት እሱ ላይ እንደ ብዥታም የሌለኝ ነገር ወልቃይት የሚባለው ነገር ላይ የፋኖ ኃይሎች ጉዳያቸው አይደለም። አሁን ምንም በማያጠራጥር መልኩ ሌላ ማት አጀንዳዎች አሉ። ስለዚህ የጋራ ጥላቻ እንጂ የጋራ ግብ የሌለው ከደረስኩ በኋላ ምን እንደሚሆን አስብበታለሁ የሚል የቤተሰብና የቤተዘመድ ጉባኤ እንኳን እንደዛ አይሆንም። የሀገር ጉዳይ ቀርቶ እና እንደነዚህ አይነት ኃይሎች በጥላቻ ሊተባበሩ አይችሉም የሚል ከበቂ በላይ ደግሞ ምልክቶች እየታዩ ባሉበት ሁኔታ ውስጥ ብዙ ያንን ለማስተባበል ወይ ደግሞ እንትን ለማለት የሚደረገው ጥረት ብዙ ትርጉም ያለው ነገር አይመስለኝም። ከዚሁ ጋር ተያይዞ እንግዲህ የትግራይ ክልል የጸጥታ ቢሮ ጀነራል ምግበን ለመከላከል መግለጫ ወጥቷል። መግለጫው ላይ ያነሳቸው ነገሮች ለሰላም ያላቸውን ዝግጁነት፣ የትግራይ ህዝብን ሰላም ለማስጠበቅ ያላቸውን ቁርጠኝነት፣ ይሄ ለሰላም ያላቸው ዝግጁነትና ቁርጠኝነት ትናንትም የነበረ ዛሬም ያለ ነገም የሚቀጥል መሆኑን ከዚህ ቀደምም የሰላምን ዋጋ ሳንረዳ ቀርተን ሳይሆን እንድንጠፋ ስለታወጀብን ነው ወደ ጦርነት የገባነው የሚል ነገር ነው መግለጫው። ስለዚህ ይህንን የመግለጫ መንደርደሪያ ያየ ሰው ከዛ በኋላ የሚጽፉት ድርሰት አይደለም ብሎ ለማመን አይችልም። አሁን አብረው ለመጣመር የሚፈልጉትን ፋኖቹም ይሁኑ ሸኔዎቹም ይሁኑ እርግጥ ሸኔዎቹ የዛን ጊዜም አብረዋቸው ስለነበሩ ትርክቱን ይገዙታል ማለት ያምኑበታል ማለት አይደለም። ሰሜን ዕዝን ቲፒኤልኤፍ ማጥቃቱን ማንም ጦርነቱን ቲፒኤልኤፍ መጀመሩን ቲፒኤልኤፍ ጦርነት ለመጀመር ያለውን ፍላጎት ፌዴራሊስት ምናምን ኮንፌዴራሊስት እየተባለ መቀሌ ላይ ገና ለውጡ ከመጣበት ጀምሮ ሲደረጉ የነበሩ ነገሮችን የገመገመና ያየ ሰው ከዛም በኋላ የኢትዮጵያ ሀገር መከላከያ ሰራዊት ከቦታ ቦታ እንዳያንቀሳቀስ መሳሪያና ታንክ መድፍና
እግረኛ ወታደሮች ፊት እናቶችና ህፃናትን አሰልፎ መሳሪያው ከትግራይ እንዳይወጣ ለእኩይ ዓላማቸው ለመጠቀም ስለፈለጉ ያን ሁሉ ሂደት ለሚያውቅና ለሚገነዘብ ሰው ጦርነቱ እንዴት ለምን የሚለው ነገር ግልጽ ነው። ይህንን ዛሬ ላይ ለማስተባበል መሞከር በሌላ መንገድ የሚሰጡትን መግለጫ ሐሰትነቱን ሊያረጋገጠ ከመምጣቶች የሚፈይደው ነገር የለም። ስለዚህ ጦርነት ጀምረ ትላንት ጦርነት እንድጠፋ ጦርነት ታውጆብኝ ነበር የሚል መከራከሪያ ይዘ ዛሬም ለሰላም ዝግጁ ነኝ የሚል ነገር ሲመጣ ያ እዛው መግለጫ ላይ ያለው ነገር ለሰላም ዝግጁ አለመሆንን እያረጋገጠ የሚያመጣ ነገር ነው። ትላንትም ለሰላም ዝግጁ ነኝ ዛሬም ለሰላም ዝግጁ ነኝ ካልክ ትላንት ዝግጁ ስላልነበርክ ጦርነቱ እንዴት እንደከፈትክና እንዴት ሀገር ላይ ውድመት እንደደረሰ ስለሚታወቅ ዛሬም ዝግጁ ነኝ የሚለው ነገር ያው ልማድ ለዝግጁ አይደለም ብሎ መቼም መግለጫ የሚጻፍበት ነገር የለም። ለሰላም ዝግጁ አይደለም አይባልም። ስለዚህ ማስተባበያው ላይ የቀረበው ነገር እንድንጠፋ ታውጆብን ነበር የሚለው ዛሬም እንድንጠፋ ታውጆብን ሲተኩሱብን ተኮስን የሚል ነገር እንደማይመጣ ማረጋገጫ ያለው። ዛሬ በእርግጥ የሆነ ነገር ላይ ተመርኩዞ ወይ ተደግፎ ለመተኮስ ነው እየተሞከረ ያለው። ለዚህም ይመስለኛል በቀደም ጠቅላይ ሚኒስትር አብይ ፓርላማ ላይ ቀርበው ከኤርትራ ጋር በባህር ጉዳይ እንዋጋም ሲሉ ውጊያ ተጀምሮ መንግስት ተዳክሞ የሆነ ነገር ይደረጋል ብሎ ተስፋ የሚያደርገው ሁሉ ሲደነግጥ ነው ያየነው። ተስፋ ሲቆርጥ ነው ያየነው። አንዳንዱ ደግሞ አይ ጠቅላይ ሚኒስትሩ ከምር አይደለም በሚል ሲጽናና ነው ያየነው። የኢትዮጵያና የኤርትራ ጦርነት በጣም በጣም በጉጉት የሚጠብቁ አሉ። መንገድ መሪ ለመሆን ራሳቸውን ያዘጋጁ በሰልፍ እንዳሉም ደግሞ እየታየ ነው። ኢትዮጵያና ኤርትራ አይዋጉም ከተባለ ለነ ጀነራል ምግበይም ጨለማ ነው። ተስፋ እያደረጉ የሚጠብቁት የሆነ ነገር የሚመኙት ያ ሲፈጸም ለማየትና የዛን ጊዜ የራሳችን አስተዋጽኦ የራሳችን አድቫንቴጅ እንመታለን። እውነት ለመናገር ስሌት የሚሰራው እዛ ውስጥ ፖለቲካውን እንኳን በምንም ነገር ስሌት መስራት የሚችለው ኃይል ስለሌለ በማንም ይበለጣሉ ብዬ አምናለሁ። እርግጥ ነው ከዚህ ከፋኖ ከሸኔ ከምናምን አንጻር ትንሽ በአደረጃጀትም የተሻሉ ስለሆኑ እንትን የተወሰነ ይሻላሉ ብዬ አምናለሁ። ይሻላሉ ግን ከምናውቀው ህወሓት አንጻር ደግሞ በጣም የተዳከመ ምናልባት ምራጮች የቀሩበት ስብስብ ተደርጎ ደግሞ መጠቀስ የሚገባው ይመስለኛል። ይሄ ቡድን ለሰላም ያለውን ቁርጠኝነት ለመግለጽ የሄደበት መንገድ ምናልባት መግለጫው ላይ ስናይ አንዳንድ ነገሮችን ከዛ እየወሰዱ ማየቱ ነው። እንግዲህ ጀነራል ምግበይ የተወነጀሉበትን በተመለከተ ነው እንግዲህ ያወጡት መግለጫ ነው። ላምባሉ አለበት ኩበት ለቀማ በሚል መግቢያው ላይ ያለውን ነገር እንመልከተው። የትግራይ ህዝብ ሰላምና ጥቅሙ የሚረጋገጠው በሰላማዊ ትግልና ውይይት እንጂ በጦርነት አይደለም የሚል ጽኑ እምነት የትላንት ዛሬና ነገ አቋም ነው። የትግራይ ህዝብ ጠመንጃ አንስቶ የተቃጣበትን ዘር ማጥፋት ሲጋፈጥ የሚያጋጥመውን ሁለገብ ኪሳራ መገመት አቅቶት ሳይሆን እንደ ህዝብ ለመቀጠል ተገዶ የገባበት ብቸኛ አማራጭ ስለነበረ ነው። ይሄንን መግለጫ የጻፈ ሰው ለሰላም ዝግጁ ነው ብሎ ሊቀበል የሚችል ሰው አለ? ጦርነት ውስጥ ማን እንዴት ለምን እንደተገባ ዛሬ ብዙ ሌላው አካባቢ አይደለም ትግራይ ውስጥ የሚያጠራጥር ነገር ያለ አይመስለኝም። ስለዚህ ተገደን የገባ ነው። አሁንም ሰላም እንፈልጋለን ሲል ተገደን ገባን የሚለው ውሸት ስለሆነ ሰላም እንፈልጋለንም ውሸት ነው ማለት ነው።
በሌላም በኩል እንደ ህዝብ ለማጥፋት የሄደ ኃይልን መቀሌ ዙሪያ ላይ ተሰብስበ ካለቀል በኋላ አንተን ያቆምከው አዲግራትን፣ አክሱምን፣ ምናምን አድዋን፣ ሁሉም ሽሬ፣ ማይጨው ምናምን ጠቅላላ በእጁ ያደረገና መቀሌን ከቦ ከዛ ከከበባው ለመውጣት ፕሪቶሪያ ሄደ የተፈራረመ ቡድን ሊያጠፋ የመጣ ትግራይን ህዝብ ሊያጠፋ የመጣው ኃይል የዛን ጊዜ እናንተ ወደ መቀሌ ስትሰበሰቡ የማይጨውም የአክሱምም የአድግራትም የሁሉም ህዝብ አብሮ መቀሌ ገብቶ ነበር። ለማጥፋት እስከሆነ ከዛ መቀሌ ከደረሰ በኋላ ለምን ይቆማል? ለሚጠይቅ ለሚያገናዝብ ሰው የማይሆን ሁሉ ጊዜ ተረት እየተናገርክ መቀጠል ብቻ አይመስለኝም። ሊያጠፋ የመጣ ኃይል ሊደመስስ የመጣ ኃይል የመጀመሪያው ለምን ያጠፋዋል? ምን ስላደረገው ያጠፋዋል? የሚለውን ያው ማሰብ ማገናዘብ የሚችል ሰው ማንም ለአቅመ አዳም የደረሰ ሰው ይሄን ያደርጋል። ችግሩ እንግዲህ ደግሞ ብዙ ያላወቅነው ያላስተዋልነው ነገር ሰዎች ማመዛዘን ችሎታቸው ዘረኝነት የሚባለው ነገር ሲገባ በዜሮ እንደሚባዛ ደግሞ እያየን ነው። ስለዚህ እንዲህ አይነት ተረት እንደነሱ በዘረኝነት ለደረዘዘና ማሰብ ለማይችል ሰው እንጂ አእምሮ ለአቅመ አዳም ለደረሰ ለአቅመ ሔዋን ለአቅመ አዳም ለደረሰ ሰው የሚመጥን አይደለም። ያይለፍንበት ያየነው የተረዳነው እውነት ስለሆነ በአንድ በኩል ጦርነቱን እነሱን የጀመሩት ለማጥፋት ተብሎ የተጀመረ ጦርነት የለም። በሁለተኛ ደረጃ ለማጥፋት ከተሄደ ማን አቆመው? እናንተን እንኳን ለመታደግ አይደል እንደ ፕሪቶሪያ ድረስ የተኬደው? ይህንን እንዴት ነው የምታስረዱት? ስለዚህ ሰላም እንፈልጋለን፣ ትላንትም ለሰላም ቁርጠኛ ነበር የሚለው ለሰላም ቁርጠኝነትን የሚያረጋግጥም ነገር አይደለም። የትግራይ ህዝብና ሰራዊትም ይህን ከባድና የተወሳሰበ ትግል ተሸክሞ ላፍታ እንኳን አጋዥ ሳይጠይቅና ሳይለግም የትግራይ ህዝብ ከገጸ ምድር ለማጥፋት የተወጠነውን ዓላማ በማክሸፍ አኩሪ ታሪክ ሰርቷል። እንዴት አደርጋችሁ ከምድረ ገጽ ለማጥፋት የተደረገውን እንቅስቃሴ መጨረሻ ላይ መቀሌ የተሰበሰበ ቡድን እንዴት አድርጎ ነው የተከላከለው? ሌላው አካባቢ ላይ መቀሌ ከበባ ውስጥ ነች፣ አከተመ። ለማጥፋት የሄደው ኃይል ሌላውን ያኛው እንዳልኩት ተሰብስቦ የትግራይ ህዝብ ሁሉ ወደ መቀሌ ተሰብስቦ ነበር የሚል ማስረዳት ከሌለ አስቸጋሪ ነው። ያው እንግዲህ ችግሩ የሚጽፈውም የሚያጽፈውም በስሙ መግለጫ የሚወጣበትም ማለትም ታጣቂው በነገራችን ላይ በመግለጫዎቹ የሚጻፉት በዶክተር ደብረጽዮን ቡድን እንደሆነ ያው ከዚህ ቀደም እንኳን ይሄኛው መግለጫ የፕሪቶሪያን የሰላም ስምምነት በግልጽ የጣሱበትን መግለጫ ያንን መግለጫ ጥሰው የፕሪቶሪያ ስምምነቱን ጥሰው የኢትዮጵያ ብሔራዊ ምርጫ ቦርድን ህግ ሽሮ ጉባኤ አካሄዶ ህግ ወጥ ጉባኤ ያካሄደው ቡድን መንግስታዊ ስልጣን ይረከብ በማለት መግለጫ ያወጡበትን ያን መግለጫም የጻፈው ያው የቲፒኤልኤፍ ደንበኛ ቲፒኤልኤፍ ውስጥ ነበሩ ዋና ተዋናዮች ዛሬ ወጥተው የተቃወሙ ያሉ ትክክል አይደለም ብለው እንትን የሚሉ እነሱ ጭምር መግለጫውን ለዶክተር ደብረጽዮን እንደጻፉላቸው ገልጸዋል። ያው እንግዲህ ችግሩ ቲፒኤልኤፎች አሁን ምንድን ነው መገንዘብ እያቃታቸው የመጣው ነገር ብዬ በግሌ የማምነው ነገር አንዳንድ ነገር የተፈጠሩ ነገሮችን መረዳት የቻሉ አይመስለኝም። ትላንት በጭፍን የሆነ ነገር ውስጥ አስገብተውት ሁሉንም የሚሉትን ነገር ሲሰማ የነበረው ማህበረሰብ አሁን ከሆነ ዝግ ነገር ውስጥ ወጥቶ በራሱ በነፃነት ማሰብ ጀምሯል። በነፃነት ማሰብ ለሚችል ሰው እንዲህ አይነት ተረት ነግረኸው በቀላሉ ይቀበለው የሚችለው ነገር አይደለም። ሰው በነፃነት ማሰብ ሲጀምር ሊያጠፉኝ ከሆነ እንዴት ታደከኝ? አዲግራት ነበርኩ ወይ? አክሱም ነበርኩ ወይ? አድዋ ነበርኩ ወይ? ሽሬ ላይ ነበርኩ ወይ? ከዚህ መጀመሪያው ዙር ላይስ
ተንቤን ከገባ በኋላ ሊያጠፋኝ ከሆነ ለምን የት ሆነ ታደከኝ? ይህን ሁሉ ይጠይቃል፣ ይመረምራል፣ ምን የሚልበት ሁኔታ ይፈጠራል። ስለዚህ የሚገርመው መግለጫው ብዙ ነገር የተፈናቀሉ ወገኖች ሰላምና ደህንነት ዋስትና ተረጋግጦላቸው ወደ ቀያቸው እንዲመልሱ የትግራይ ህገ መንግስታዊ ግዛት አንድነት ቅድመ ጦርነት ወደነበረበት እንዲመለስ በትግራይ የሚገኙ የታጠቁ ኃይሎች እንዲወጡ ጦርነት ካስከተለው አስከፊ ጉዳት ክልሉ እንዲያገግም የትግራይ መልሶ ግንባታና በጦርነቱ ምክንያት የወደመ ንብረትና መሰረተ ልማት መልሶ የሚተካበትና የሚካካስበት ግልጽ አቅጣጫ ተቀምጦ ተግባራዊ እንዲሆን መደረግ አለበት። ያው ትግራይ መልሶ ግንባታ የሚለው ነገር እሱ ተገቢ ነገር ነው። ያው ማንም የሚያወድመው ምንም ጥያቄ ውስጥ በማይገባ መንገድ ለስልጣን ሲሉ ህዝብ የጨረሱ ለስልጣን ሲሉ ትግራይን ያወደሙ ሰዎች ናቸው ብዬ አምናለሁ። ግን የጋራ ሀገር ነው፣ መንግስትም የራሱ ህዝብ ነው። ስለዚህ መልሶ ግንባታውን በተመለከተ ኃላፊነት አለበት። በዛ ረገድ የሚነሱ ነገሮች ተገቢ ናቸው። ተፈናቃዮችን በተመለከተ መመለስ አለባቸው። ሁሉም ተፈናቃዮቹ የሚኖሩባቸው ሰፈር ቀበሌ ያለውም ነዋሪ ሌላውም ኢትዮጵያዊ በጋራ የሚስማማበት ነገር ነው። ጉዳዩ የተፈናቃዮቹ የዜጎች መብት በሰላም የመኖር በሰላም በነፃነት ከማንም ሳያንሱ ከማንም ሳይበልጡ በተወለዱበት በኖሩበት ቀይ ውስጥ የመኖር መብት ከሆነ ሁሉም የሚደግፈው ነው። ተቃውሞ ያለው ጥያቄ ያለው የቲፒኤልኤፍ አስተዳደር እዛ ውስጥ መኖር የለበትም ነው። ጉዳዩ የሰላማዊ ሰዎች ህይወት ደህንነት ከሆነ የቲፒኤልኤፍ አስተዳደር ለምንድን ነው ይህን ያህል ራስ ምታት የሚሆነው? ለምንድን ነው ይህን ያህል የቲፒኤልኤፍ ሰዎችን የሚያንገበግበው? የትግራይ ሉዓላዊ ግዛት የትግራይ ሉዓላዊ ግዛት የሚባል የለም። የአማራ ሉዓላዊ ግዛት፣ የኦሮሚያ ሉዓላዊ የሚባል ነገር የለም። የመንግስታት በመጡ ቁጥር ኢትዮጵያን ጂኦግራፊያዊ ክልሎች ለአስተዳደር በሚያመቻቸው መንገድ ማስተካከል ይችላሉ። እግዚአብሔር አስምሮ የሰጠን መሬት የለም። ቲፒኤልኤፍ ሲመጣ ያሰመረው ነው። ሲያሰምረው ኢትዮጵያን የሚኖርባት ሳይሆን የሚውልባት ለነገ ጎጆ መውጫ የሚፈልጋት ሀገር መሆኗን በተግባር በስራ እያሳየ ቡድን ነው። ስለዚህ ትግራይ የሚባል ሪፐብሊክ ለመመስረት ስለሚያግዝ፣ በሌላም በኩል ለም ቦታ ስለሆነ ወልቃይት ጠገዴን ስልጣን ላይ ከመምጣታቸው በፊት ካርታ ላይ መክተታቸውን እናቱ አብርሃም ያየ እናቱ ገብረመድህን አርአያ ከአንድ ዓመት በፊት ተናግረው ዛሬ ቪዲዮ አለ። ከአንድ ዓመት በፊት ቲፒኤልኤፍ ወደ ስልጣን ከመምጣቱ ከአንድ ዓመት በፊት በ1982 አዲስ አበባ ገብተው የኢትዮጵያ ቴሌቪዥን የተናገሩት ያው ደግሞ በመጽሐፍም ታትሞ ወጥቶ በግሌም እጄ ያለ መጽሐፍ ነው። በፒዲኤፍም በስፋት የተሰራጨ መጽሐፍ ነው። ስለዚህ በዛ መልክ ቲፒኤልኤፍ መጥቶ ካሰመጣ በኋላ ያሰመረውን ነገር መነካት የለበትም የሚል ክርክር እንዴት ነው ተግባራዊ ሊሆን የሚችለው? እዛ ቦታ ላይ ያሉት 27 ዓመት ደም ያነቡ ሰዎችስ አንተ የምትፈልገውን ብቻ ያኛው የሚፈልገው ሁልጊዜ ጥያቄ ውስጥ ግምት ውስጥ አይገባም። ጥያቄው መሆን ያለበት ሰዎቹ ተመልሰው ዜጎች ናቸው፣ ሀገራቸው ነው። ከቲፒኤልኤፍ ሰዎች በላይ እዛ ካሉት ጋር ወንድማማቾች ናቸው። መብታቸው ተጠብቆ ስል በስልጣንም በየትኛውም መንገድ ከማንም ሳያንሱ ትክክለኛ ምርጫ ተደርጎ ከዛም ባሻገር የክልል አስተዳደሩ ውስጥ የቋንቋ ተናጋሪ ብዙዎች ከሆኑ በአማርኛም በትግርኛም የትምህርት ቤት ቋንቋ ሁለቱንም ቋንቋ የሥራ ቋንቋ ጭምር አድርጎ ዘላቂ መውጫ እስኪገኝ ድረስ ዘላቂ መውጫውም ይሄ ከሆነ በዛ መልክ የሚፈኝትን የሚል እንጂ የግድ እኛ ካላስተዳደር ነው ወደ እኛ ግዛት ካልተመለሰ የሚል የሌላውን ህመምና ቁስል አንተ የምታስበውን ብቻ ሁሌ ትክክል አድርጎ መውሰድ፣ ለዚህ ደግሞ ስንት ሲባልባቸው ወደ ስታትስ ኮ ይመለስ መጀመሪያ ይላሉ።
ስታትስኮማ አንተ ያሰመርከው አይደለም። ስታትስኮ አንተ ከመምጣት በፊት ሁለት የሚወዛገቡ ኃይሎች ካሉ ተወዛጋቢዎቹ ቡድኖች ውዝግብ ከመጀመራቸው በፊት ወደ ነበረበት ነው የሚመለሰው። ስለዚህ ወልቃይት ጎንደር ነው፣ ራያ ወሎ ነው። ያኔ ደግሞ አማራ የሚባል ክልል ስላልነበር ወደ አማራም ወደ ምንም ደግሞ ለተብሎ ሊጠቀስ የሚችል ነገር አይደለም። ባለው ሁኔታ ውስጥ እነዚህ አካባቢዎች የትግራይ ክልል ጊዜያዊ አስተዳደር፣ የአማራ ክልል መንግስት፣ የኢትዮጵያ ፌዴራል መንግስት በጋራ ሆነው እንዴት አይነት መውጫ ነገር ለጊዜው ይበጅለት ተብለው ተፈናቃዮች ይመለሱ፣ ታጣቂዎቹም ይመለሱ፣ የአማራ ክልልም ከትግራይ መጡ ታጣቂዎችን ግን በጸጥታ ስራ ማስከበር ላይ ይሰማሩ። የጸጥታ ስራውን የሀገር መከላከያ ሰራዊት ይሰራል። የምንድነው ምርጫ ምናምን ከሁሉም የተወጣጣ ምርጫ የሚደረግበት ስርዓት ይዘረጋል። ቀስ እያሉ ሁኔታዎች እየለሰለሱ ወንድማማኝ እንድትነቱ እየተመለሰ ሲሄድ ወደ ሪፈረንደም ምናምን የሚካሄድበት ምርጫ አማራጭ ተብሎ ቀርቧል። መፍትሄ ሰው ሲፈልግ እሱ የሚያስበውን ብቻ ሳይሆን ሌላኛው የሚያስበው ምንድን ነው? መንግስት ደግሞ የኢትዮጵያ መንግስት የዚህኛው ወይም የዛኛው ሳይሆን የሁሉም መንግስት መሆኑን ለምንድነው ግምት ውስጥ ማያስገቡት? እነሱ በነበሩበት ሰዓት መንግስትነት የራሳቸውን ፍላጎት ማስፈጸሚያ መሳሪያ ነበር። ለትግራይ ህዝብ ብዬ አላምንም። ለትግራይ ህዝብ የሚያስብ ማለት ለትግራይ ህዝብ የሚሰራ ቢሆን ኖሮ የትግራይ ህዝብ እዚህ ሰዓት ውስጥ አይከተውም ነበር። ዛሬ የኢትዮጵያ ፌዴራል መንግስትም ይስማማ ወይ በጉልበትም ይሳካ፣ ግን ወልቃይት ላለ የትግራይ ተወላጅ ብቻ አይደለም ለሌላው የትግራይ ተወላጅ ሲጠቅመዋል ወይ? ለነገ መከራን ለነገ ቂምና በቀልን ማቆየት አይደለም? ይህንን ማሰብ ያው በብዙ መልኩ የሚቸገር ድንዛዜ የፈጠረበት ኃይል ስለሆነ ከዛ አንጻር ነው። ይህ በሚፈጸምበት ሁኔታ ሰራዊቱና የሰራዊቱ አመራር ለረዥም ጊዜ አይደለም ለአንድ ደቂቃ እንኳን መሳሪያ አንግተው ለመንከራተት የሚፈልጉበት አንዳችን ምክንያት የላቸውም። ምክንያቱም ጦርነት ምንም እንደሆነ በወሬ ሳይሆን በተግባር ስለሚያውቁ የትግራይ ሰራዊትና አመራሩ በትግራይ ህዝብ ላይ ለታወጀው የጅምላ ጭፍጨፋ ጦርነት ለመከላከል የወሰኑት በላያቸው ላይ ይወርድ የነበረው ግፍ እስኪቆም ድረስ ለመታገል እንጂ ጦርነት ምርጫቸው ስለነበር አይደለም። በተለያዩ ጊዜያት እንደ ታላቅ ገድል በሰበር ዜና የትግራይ ህዝብ በተቋሞችና መሪዎቹ ላይ በዘመን አመጣሽ መገናኛ አውታሮች ጥላቻና ፕሮፓጋንዳ ሲሰበኩ ከሩዋንዳ እልቂት ቀጥሎ ሊሆን ይችላል የሚል እዚህ ላይም ተገልጿል። እንግዲህ ወደኋላ ተመልሰንም ያው ጊዜም የለም እንጂ እኒህ ከተባለም የትግራይ ህዝብ በማስፈራራት በሰብአዊ ጋሻነት ለመያዝ ተብሎ በምርጫ 97 ወቅት የተደረገውን ነገር ሁላችን የምናስታውሰው ነገር ነው። በምርጫ 97 ወንበራቸው ሲነቃነቅ የትግራይን ህዝብ ሰብአዊ ጋሻ ማድረግ አስፈላጊ ስለነበር በአደባባይ በምርጫው ክርክር ወቅት እየተዝረከረኩ ሲመጡ ሐሳብ እንደሌላቸው እየታየ ሲመጣ ሰው በእነዚህ ነው እንደ የምንመራው አይነት ቁጭት ውስጥ እየገባ ሲመጣ ሚዛኑ በደንብ እያጋደለ መሆኑን ሲያዩ ኢንተርሃሞይ የሚል ተቋሚዎችን በዚህ በሩዋንዳ ፍጅት ተዋናይ ከሆነው ኃይል ጋር ለማስተሳሰር ያም ደግሞ በትግራይ ላይ ተረጣጠረ እንዲሆን ተደርጎ በአደባባይ ምርጫ ክርክር ላይ ተደረገ። ይሄ ቃሉ ራሱ እዚህ መድረክ ላይ ማንሳታችሁ በጣም አደገኛ ነው በሚል ሊተቿቸው ሊገስጿቸው ሞከሩ። ይሄም በደንብ ገበያ ላይ አልዋለም ብለው ሲያስቡ ደግሞ በዚህም ሳይወሰኑ ትግሬ ወደ መቀሌ ዕቃው ወደ ቀበሌ እየተባለ ነው ብለው በጀርመን ድምፅ ሬዲዮ ላይ ምናልባት የጀርመን ድምፅ በታሪኩ የሚያፍርበት ስራ ነው ብዬ ሁሌ ማምነው ነገር ነው። የትም ቦታ ላይ የት መድረክ የት ማን መቼ የሚል ነገር ያልተመለሰ ነገር አንዴ በፕሮግራም አንዴ በዜና አድርገው
ቴዎድሮስ ሃጎስ የተባሉትን የቲፒኤልኤፍ ስራ አስፈጻሚ ኮሚቴ አባል ዛሬ አዲስ አበባ ላይ የትግራይን ህዝብ ለማሸማቀቅ፣ ለማስፈራራት፣ ለአደጋ ለማጋለጥ ትግሬ ወደ መቀሌ፣ ዕቃው ወደ ቀበሌ እየተባለ እየተወራ ነው አሉ። የት ቦታ ላይ? እንደ ሚዲያ ሰው እዛው ነበር፣ እንደ ነዋሪም እዛው ነበር። እንደነሱ ሰው ደግሞ ሞር ህብረተሰቡ ጋር ስለምንኖር ብዙ የምናውቃቸው ነገሮች አሉ። ግን የትግራይን ህዝብ ማስጨነቅ፣ የትግራይን ህዝብ ከጎናቸው ለማሰለፍ ይጠቅም ስለነበር ይህን በድምፅ ወያኔ ቢናገሩት ብዙ ተቀባይነት አይኖረውም ተብሎ ስለታመነ ሊሆን ይችላል። በመንግስት ሚዲያዎችን ቢናገሩት ብዙ አይታመንም ተብሎ ሊሆን ይችላል። ታስቦና ታቅዶ ጀርመን ድምፅ ሬዲዮ ላይ ያንን በአደባባይ ተናገሩ። ዛሬ ይህን ነገር ማነሳው በወቅቱ ተቃውሜ በምናሳተመው ጋዜጣችን ላይ ርዕሰ አንቀጽ ጭምር ስለጻፍኩበት ነው። ጀርመን ድምፅ ኢትዮጵያ ውስጥ የዘር ማጥፋት ፍጅት ለሚፈጽሙ ለሚሉ ሰዎች መሳሪያ እየሆነ ነው በሚል ርዕሰ አንቀጽ ጽፈንበታል። ያንን የትግራይ ህዝብ ላይ ያንን በዛን ወቅት በሰብአዊ ጋሻነት እነሱ ወንበራቸው ሲንገዳገድ በሰብአዊ ጋሻነት ያን ሲጠቀሙ የነበሩ ናቸው። በዚህ ሳይወሰኑ ሚያዝያ 30 1997 ቅንጅት አዲስ አበባ መስቀል አደባባይ በጠራው ሰልፍ በ29ኛው በተለያየ መንገድ በአበልም በምንም የወጣው ሰዓት አይቷል። ያን አይተው እና አቶ መለስም ነፍሳቸውን ይማር ሰክረው ነበር። ይህንን ህዝብ ይዘን ምርጫ ማጭበርበር አያስፈልገንም አሉ በአደባባይ። በ30 ጎርፍ ሆነ፣ አጥለቀለቀው። ከዛ ያዛ መድረክ ላይ አቶ በድሩ አደም የቅንጅቱ የዛሬ ሳምንት በእናንተ ድምፅ ኢህአዴግን ወደ መጣንበት እንመልሰዋለን የሚል መድረክ ላይ እዛ ተናገሩ። ከዛ በኋላ ኢህአዴግ ማለት ትግሬ ነው ተባለ። እርሳቸው ፍርድ ቤት በዚህ ጉዳይ ተከሰው ሲከራከሩ ኢህአዴግ ማለት የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ነው። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር የተባለው መንግስት የሆነው አካል መንግስትነቱን ያረጋገጠለትን ከፍተኛውን ወንበር ያገኘው 178ቱን ከኦሮሚያ ክልል ነው። ቀጥሎ ያለውን ከአማራ ክልል ነው። ከዛ ከደቡብ ነው። የትግራይ ወንበር እኮ 38 ነው። መንግስት ኢህአዴግ የሚባለው መንግስት በዛ የዛሬ ሳምንት በምርጫ ወደ መጣበት እንመልሳለን ካልን 38 ያለው ወንበር ያለው እንዴት እኔ ነኝ ብሎ በባለቤትነት ይነሳል የሚል መከራከሪያ ያቀርበው ነበር። ምናልባት መጨረሻ ላይ ቢያንስ ያው የፍርድ ቤቱ ምናምን እንትን ብሎ 6 ወር ብቻ ነው የፈረደባቸው። ይህን ማነሳው ይህን ማስታውሰው የትግራይ ህዝብ ለነሱ የስልጣን ፍላጎት ለነሱ የንዋይ ሱስ የሚከፍለው ዋጋ የሚመጣበት ነገር ቢኖር ደንታ እንደማይኖራቸው ትላንትም በአንደበታቸው ገልጽ ያረጋገጡት በ2 ዓመት ጦርነት ደግሞ በተግባር ያሳዩት ናቸው። ያ ሁሉ ቢያንስ ዓለም አቀፍ መገናኛ ብዙሃን 600,000 ሰው የሚለው ነገር ይሄ ቁጥር ይሄ ውልቂት ተፈጽሞ ዛሬ ላይ ሰው ጸጸት እንዴት አይሰማው? እኛ ጦርነቱን ለቆስ ነው ብለው እሺ በአደባባይ ግለጹ። ተያይዞ የሚመጣ ጣጣ አለ። ግን ዝም ማለት ማንን ገደለ? ጄኖሳይድ ታውጆብናል ብሎ ቀስቀሳ ማድረግ የፕሪቶሪያ የሰላም ስምምነት መጣስ አይደለም? እና መግለጫውን ሲያጠቃልሉ ምናልባት በአፎ ለምታ የተጻፈ ስለሆነ የመከላከያ መግለጫ አረሙት። በአፎ ለምታ የሚባል ራሱ አስቂ ነገር ነው። ሰው የሆነ ነገር ሲናገር ሳትብሎት ሲያወራ ማለት ነው። መግለጫ ቁጭ ብሎ ተጽፎ አፎ ለምታ አለ እንዴ? የብሔር ወለምታ ነው የምናምን ነው ምንድን ነው? ይህን ሁሉ ሀተታ ይህን ሁሉ ወንጀል አጭቀ ጽፈ ያኛውን መግለጫ አስተባብሎ የሚል ራሱ ድፍረት ነው በአንድ በኩል።
ስለዚህ የሚጠቅም የሚበጅ ነገር ላይ ሰዎቹ እየተጓዙ አለመሆናቸውንም የሚያሳይ ነገር ነው። ስለዚህ በሚሆንና በሚበጀው ነገር ላይ መጓዙ ይጠቅማል። የትግራይ ህዝብም ነፃነቱን አውጇል። እንደዛ ማለት ቲፒኤልኤፍ ያስብልኛል የሚለው ነገር ከአሁን በኋላ ምንም መሬት ላይ የሌለ እውነታ ስለሆነ በዚህ ነገር የሚሳካ ነገርም ይኖራል ተብሎም አይጠበቅም። ምናልባት ከኤርትራ ጋር ያለውም ነገር በንግግር በውይይት እልባት ካገኘ ብዙ ፖለቲካ ቡድኖች ብዙ በሰው በምንድነው በደም ግፊት ምናምን ጸጥ ሲል ይታየኛል። አሁን በቃ መጨረሻ ተስፋቸው ከኤርትራ ጋር ጦርነት ተጀምሮ የኢትዮጵያ መንግስት በየቦታው ሲወጠር የሆነ ነገር ብለው ተስፋ የሚያደርጉ ናቸውና ያ ነገር ደግሞ በንግግር ካለቀ በጣም 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 ከባድ። ስለዚህ በንግግር ያደርጋል ያልቃል። በንግግር ማለቁም ለሁለቱም ሀገራት ይጠቅማል። ከዛ ውጭ ያለው ነገር የሚበጅ ነገር አይደለም። የኢትዮጵያ ስጋት፣ የኢትዮጵያ ጥያቄ በኤርትራ በኩል ምላሽ ማግኘቱ ለኤርትራም የሚሰጠው ጥቅም፣ በምላሹም ኤርትራ የምታገኘው ነገር እንዲያዘን ነገር ተነጋግሮ በምን ማን መጥቀም ይችላል የሚለው ነገር ላይ ተወያይቶ ዘላቂ መፍትሄን ማበጀት፣ ነገን ማስተካከል፣ ነገን ማረም የ65 ዓመት ታሪክን የሆነ ቦታ ላይ መስመር ሰጥቶ ምንድነው ነገር እልባት ሰጥቶ መሄድ ነገር አሻግረው ከሚመለከቱ መሪዎች የሚጠበቅ ነውና ያን ያደርጋሉ ብለን እንግዲህ ተስፋ እናደርጋለን። በመጨረሻ የነዳጅ ጭማሪ በትናንትናው ዕለት የኢትዮጵያ መንግስት አድርጓል። ያው ለረጅም ጊዜ ድጎማ ሲደረግ ይቆጣ የነበረ ነገር ነውና ድጎማውን ቀስ በቀስ እናነሳለን በተባለው መሰረት ሂደቱ ቀጥሏል። ምናልባት በቀደም ይሄን ነገር እንደውም እንዳነሳው ምክንያት የሆነ ጠቅላይ ሚኒስትር አብይ በቀደም ፓርላማ ቀርቦ ንግግር ባደረጉበት ወቅት የሰጡት መግለጫ ያለና አሁን ባለው የዓለም የአንድ ቤንዚን የነዳጅ ዋጋ 129 ብር አካባቢ ነው በኢትዮጵያ ብር ሲመነዘር። አሁን ግን የሚሸጠው 101 ብር ነው። የኢትዮጵያ መንግስት 28 ብር ይደጉማል ብለዋል። አሁን ተጨማሪ 10 ብር ከድጎማው ተነስቷል ማለት ነው። የቀረው 18 ብር አካባቢ ነው ማለት ነው እንደሚመስለኝ። ነዳጅን በሚመለከት የተከበረው ምክር ቤት መጠነኛ ግንዛቤ እንዲይዝ በዓለም ገበያ ቤንዚን ኢትዮጵያ በሊትር 129 ብር ትከፍላለች። 129 ብር። ኢትዮጵያ ውስጥ ግን 101 ብር እንሸጣለን። 28 ብር በሊትር ድጎማ አለ። ስለዚህ አሁን በነዳጅ ረገድ ያለው ነገር በየጊዜው እየጨመረ ይሄዳል የሚለው ነገር ያው ስጋቱን በተወሰነ ደረጃ መጨመር የሚችልበትን ርቀት እያየን ነው። ከዚህ በኋላ ሊጨምር የሚችለው ወይ ደግሞ መንግስት ድጎማ እያደረገ ያለው ከዛሬ በኋላ ባለው 18 ብር ነው። በሚቀጥሉት ጊዜያት ውስጥ የኢትዮጵያ መንግስት ሊያነሳ የሚችለው 18 ብር ድጎማውን ነው። የ18 ብር ድጎማ ከተነሳ በኋላ በገበያ ዋጋ ይወሰናል። በገበያ ዋጋ በወሰን ማለት በዓለም ላይ የነዳጅ ዋጋ ሲቀንስም መቀነስ የሚችልበት እድል ይኖራል። እየጨመረ መሄዱ ግን ትርጉም ባለው ሁኔታ መፍትሄ የሚያገኝበት ነገር ስለሆነ ድጎማ ማንሳቱ ምዕራፍ ወደ መጨረሻው ምዕራፍ ላይ ስለደረሰ ከዚህ በኋላ በየጊዜው በየተወሰነ ጊዜ እየጨመረ ይሄዳል የሚለውን ስጋት የት ድረስ ነው የሚለው ነገር 18 ብር ነው የቀረው ባለው ሁኔታ። ስለዚህ 18 ብር በሚቀጥሉ 3 ወራት ምናምን የሚነሳበት ሁኔታ እንኳን ቢኖር ከዛ በኋላ የነዳጅ ዋጋን ግምት ውስጥ አስገብቶ ስለሚሄድ በዛ ረገድ በድጎማ ረገድ ያለው ከዛ ጋር ተያይዞ ያሉ ነገሮች እልባት ያገኛሉ ተብሎ ይታመናል። ያው በዓለም አቀፍ ደረጃ መንግስታት ከዓለም አቀፍ ተቋማት ጋር ሲሰሩ እንደ ማስገደጃ የሚያስቀምጧቸው ነገሮች አሉ። ስለዚህ ድጎማ ማንሳት፣ የግብር መጨመር፣ እነዚህ ነገሮች ያው የሂደቱ አካል ናቸው። እንደ በጎ መታየት ያለበት ይሄኛው ምዕራፍ ድጎማው እስከ መቼ ድረስ ነው፣ መንግስት ምን ያህል እየደጎማ ነው የሚለው ለብዙዎቻችን ግልጽ አልነበረም። ምክንያቱም ስለዚህ ያ ድጎማ እስኪነሳ 200 ብር 300 ብር ወይ ድረስ ሊሄድ ይችላሉ የሚል ስጋት ነበር። ስለዚህ ድጎማው 28 መሆኑ ተነግሯል። አሁን ወደ 11 ብር ከዛ ውስጥ ተነስቷል። ወደ 17 ብር አካባቢ ላይ የቀረው ያንን እንትን ካለ በኋላ የነዳጅ ዋጋ ትርጉም ባለው ሁኔታ ተረጋግቶ አንዳንዴም እየቀነሰ ቢጨምርም የተወሰኑ እንትን እያለ የሚሄድበት ሁኔታ መኖሩንም ስለሚያረጋግጥ ከዛ አንጻር ይህንንም
መመልከቱ ጥሩ ነው በሚል ነው እግረ መንገድ የማነሳው። ክቡራን ተመልካቾቻችን የዛሬ ሰኞ መጋቢት 15 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ መጋቢት 15 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።